ለአንደኛው የዓለም ጦርነት የኦስትሮ ሃንጋሪው ሉል ፍራንዝ ፈርዲናንድ ጋብርኤሎ ፕሪንስ በተባለ የሰርቢያ አክራሪ መገደሉ ክብሪቱን ሊያቀጣጥል ችሏል። የሉሉ ደም ቤንዚን ሆኖ አውሮፓን ጨምሮ መላውን ዓለምን ያዳረሰ ፍጅትና ውድመት አስከተለ። የፈርዲናንድ መገደል ብቻውን ግን ለአንደኛ ዓለም ጦርነት መከሰት በቂ ምክንያት ሊሆን አይችልም። ከዛ በፊት የአውሮፓ ፖለቲካ በመቃቃር በወታደራዊ ፉክክር በድንበር ውዝግብ አብጦ ሊፈነዳ ተቃርቦ ነበር። ግድያው ያበጠውን ፖለቲካ ፈንድቶ በዝግጅት ላይ የነበሩና በአይነ ቁራኛ ሲተያዩ የቆዩ ኃይሎችን ፊት ለፊት አላተማቸው። የሃጫሉ ሁንዴሳ ግድያም በኦሮሞና በኢትዮጵያ ፖለቲካ ውስጥ እየተባባሰ የነበረውን ውጥረት በማፈንዳት አሁንም ድረስ ሀገሪቱን በየአቅጣጫው እየናጠ ወዳለው የእርስ በርስ ግጭት የከተተ አሳዛኝ ክስተት ነው። ከአንደኛው የዓለም ጦርነት በፊት እንደነበረው የአውሮፓ ፖለቲካ ከሃጫሉ ሁንዴሳ ግድያ በፊት በኦሮሞና በኢትዮጵያ ፖለቲካ ውስጥ በተለያዩ ወገኖች መካከል ያለው መቃቃር፣ ዛቻና ቅራኔ ከቀን ወደ ቀን እየተጠራቀመና እየተባባሰ ሄዶ አብጦ ነበር። የሃጫሉ ግድያ ያበጠውን የፖለቲካ ቀውስ አፈነዳው። የሃጫሉ ሁንዴሳን ግድያ ተከትሎ መንግስት በኦሮሞ ላይ የከፈተው ስርዓትና ግድያ በሺዎች የሚቆጠሩ ወጣቶች የትጥቅ ትግል ለማድረግ ወደ ጫካ እንዲያመሩ ምክንያት ሆነ። በኦሮሞ ልሂቃንና በህዝቡ መካከል ከፍተኛ መሰንጠቅ ፈጠረ። በአጠቃላይ የሃጫሉ ግድያ የኦሮሞን ህዝብ ለጥልቅ የልብ ስብራት ያጋለጠ ክስተት ነው ማለት ይቻላል። በዚህ ህዝብ የቅርብ ጊዜ ታሪክ ውስጥ እንደዛች ዕለት የጋራ ድንጋጤና ሐዘን አጋጥሞ አያውቅም። ኦሮሞ በዛ ቀን ከተፈጠረበት ድንጋጤና ቁጣ ዛሬም ድረስ ያገገመ አይመስለኝም። እኔንም በሃጫሉ ግድያ አመካኝቶ አሰሩኝ። ከእስሩ በላይ የጎዳኝ ግን የረጅም ጊዜ ወዳጅንና የክፉ ቀን የትግል ጓደኛዬን ሃጫሉን በመነጠቄ ነው። ሃጫሉን በሙዚቃው ያወቅኩት ኮሎምቢያ ዩኒቨርሲቲ ተማሪ ሳለሁ ነበር። በወቅቱ በቤቴና በዩኒቨርሲቲ መካከል ባቡር ስመላለስ ዘፈኑን ደጋግሜ በማዳመጥ መስጣለሁ። ቤተ መጻሕፍት ውስጥ ሳጠናና ስጽፍ በሃጫሉ ዘፈኖች ራሴን አነቃቃለሁ። የሰላማዊ ትግል ስትራቴጂ ለመንደፍ ብዙ እያብሰለሰልኩና ራሴን እያዘጋጀ የነበረበት ወቅት ስለነበር ኦሮሚያ ቴያና ማሳንገማ የተሰኙ ዘፈኖችን መነቃቃትና ብርታትን አጎናጽፎኛል። አወዛጋቢውን ኦሮሞ ፈርስት አባባል የተጠቀምኩበትን የአልጀዚራን ቃለ ምልልስ ለመስጠት ከኒውዮርክ ወደ ዋሽንግተን ዲሲ በባቡር ስጓዝ ማሳንገማ የሚለውን ዘፈን ደጋግሜ እየሰማው ነበር። ወደ ኋላ መለስ ብዬ ሳስበው በቃለ ምልልሱ ላይ አንጸባረኩት ስሜት ውስጥ የከተተኝ ዘፈኑ ይመስለኛል። የኦሮሞ ፈረስት ዘመቻ ወቅት ከኤልያስ ሲብሳ ጋር ስንወያይ ሃጫሉን ወደ አሜሪካ እያመጡት መሆኑን ነግሮኝ ያቀዱት ኮንሰርት ህዝቡን ለማነቃቃት እያደረግን ላለነው ጥረት ጠቃሚ እንደሚሆን ተግባባን። ከሃጫሉ በተጨማሪ ጃምቦ ጀቴ፣ አቡሽ ዘለቀና ንጉሱ ታምራት መጥተው በተለያዩ የሰሜን አሜሪካ ከተሞች በመዞር ኦሮሚያ ቴያ የተሰኘውን ኮንሰርት ማካሄድ ጀመሩ። ብሔራዊ ስሜትን በሚቀሰቅሱ ዘፈኖች የደመቀው የኦሮሚያ ቴያ ኮንሰርት መጀመሩ የህዝቡን ስሜት የበለጠ ስላጋጋለው የኦሮሞ ፈረስት ዘመቻ ላይ በውጭ ያለውን የኦሮሞ ማህበረሰብ በራስ መተማመን ኮሌክቲቭ ሰልፍ ስቲም ከፍ ለማድረግ ለምናደርገው ስራ ትልቅ አስተዋጽኦ አበርክቷል። በብዙ ከተሞች ውስጥ ቀን ላይ የኦሮሞ ፈርስ ስብሰባ፣ ማታ ላይ ደግሞ የኦሮሚያ ቴያ ኮንሰርት ይካሄዳል። አርቲስቶች ወደ ሀገር ሲመለሱ ችግር እንዳይፈጠርባቸው እነሱ ስብሰባቸው ላይ እንዳይታዩ እኛም ኮንሰርታቸው ላይ ላለመታየት እንጠነቀቃለን። እነዛ አርቲስቶችና አርፋሴ ሊጠይቁን ወደ ኒውዮርክ ሲመጡ ብዙ ተጫዋውተን በቅርበት ለመተዋወቅ በቃን። ሃጫሉ ተጫዋች፣ ብልጥ፣ በሳልና ቆራጥ ብሔርተኛ እንደነበር ከረጅም ውይይታችን ተረዳው። እሱ ባለበት ቦታ ድብርት የለም። አንድ ቀን በከተማው ሳለ ረጅም ህንጻ አራት ልጋብዛቸው ወጣን። የነበርንበት ምግብ ቤት ክፍል የሚሽከረከር ነበር። ሃጫሉ ወሬ ይዞ ስለነበር መጀመሪያ ልብ አላለም። ድንገት ጨዋታውን በመሃል ገታ አድርጎ በዓይኖቹ ወደ መስኮት ትኩር ብሎ ሲያይ ቆየና እናንተ እኔ ነኝ የዞረብኝ ወይስ ቤቱ ነው የሚዞረው ብሎ አሳቀን። አሜሪካ በነበሩበት ወቅት ስለ ኦሮሞ ትግል ሁኔታ በተደጋጋሚ ሰፊ ውይይት አድርገናል። ኮንሰርቱን እንዳጠቃለለ ሀገር ቤት ከተመለሰ አደጋ ላይ ሊወድቅ ይችላል ብዬ ስለሰጋው ውጭ እንዲቆይ ስመክረው ሞቴም ህይወቴም ከህዝቤ ጋር ነው፣ እንኳን እኔ ልቀር አንተም በቅርቡ ትመጣለህ ብሎ በቆራጥነት ተናገረኝ።
ወደ ሀገር ቤት ከገባ በኋላም ተቃውሞ እየተቀጣጠለ በነበረበት ወቅት በየጊዜው በስልክ ስንገናኝ ቆይተናል። ወገኖቻችን ከሶማሌ ክልል ሲፈናቀሉ ከፍተኛ ንዴትና ጭንቀት ውስጥ ገብቶ እርዳታ ይዞ ሐረርጌ ለመሄድ መዘጋጀቱን ደውሎ ሲነግረኝ በመንገድ ላይ እንዳይጎዱት ሰግቼ እንዲቀርብ ለምነውም እምቢ ብሎኝ ሄደ። በለውጡ ዋዜማ በሚሊኒየም አዳራሽ በተዘጋጀ ኮንሰርት ላይ እንደተጋበዘ ደውሎ ነግሮኝ ምን አይነት ዘፈን ቢዘፍን ለትግሉ እንደሚጠቅም በጠየቀኝ ጊዜ ትግሉ በወቅቱ የደረሰበትን ደረጃ እንዲሁም ቀጣዩ ምዕራፍ ሰፋ አድርገን ተወያየን። ከዚያም ብዙ ሳይቆይ በኮንሰርቱ ላይ ለማቅረብ ያዘጋጀውን የሽለላ ግጥም ላከልኝ። አንብቤ ስጨርስ ይህን ከሸለልክ ያጠፋሃል አልኩት። የፈለገው ነገር ይምጣ፣ እሱን ለኔ ተወውና የሽለላው ይዘት ላይ ምን ሐሳብ አለ ስጠኝ አለኝ። ጥቂት ነጥቦችን ጨምሬ በውይይት አዳብር ነው እንዳቀደው መድረክ ላይ ሽለላውን ሲያፈነዳው ጠላትን አስበርጎ የኦሮሞን አንጀት አራሰው። የዚያን ቀን ያጫሉ ሽለላ በመድረኩ የታደመውን ህዝብ ሞራል ከፍ ከማድረግ ያለፈ ትርጉም ነበረው። ሽለላው የኦሮሞ ትግል ታሪክ መቀየሩን በይፋ አወጀ። የኦሮሞ ትግል ታሪክ ለረጅም ዘመናት 4 ኪሎ ላይ የሰፈነውን የኢትዮጵያ ሀገረ መንግስት በማውገዝ ላይ ያተኩራል። በሌላ አነጋገር ኦሮሞ ራሱን ከ4 ኪሎ ውጭ በመመልከት አንድም ያለው መንግስት ጭቆና እንዲያቆምለት አለያም ራሱን ካገዛዙ አላቆ ሌላ ሀገረ መንግስት መገንባትን ያለመ ነው። ባለፈው ምዕራፍ ውስጥ እንደተገለጸው በቄሮ ትግል ጊዜ የትግሉን ታሪክ ኢትዮጵያን ከውጭ ከመውቀስ ወደ መቆጣጠር አሸጋገር ነው። ከ4 ኪሎ መልስ ከመጠበቅ ይልቅ ቦታውን ተቆጣጥሮ በደልን በማስቀረት ተጠቃሚ መሆን ያስፈልጋል ወደሚለው አደገ። ይህን በስውር ሲካሄድ የነበረ የታሪክ ሽግግር ሀጫሉ በገሃድ 4 ኪሎ ላንተ ነው የምትገባው ብሎ በሽለላ ፈረጠው። የሽለላው ጭብጥ ለኦሮሞ የሚበጀው ኢትዮጵያን እንደ ባዕድ ከማየት ይልቅ ባለቤትነትን ማረጋጋጥ ይሻላል የሚል ነው። ለዚህ የባለቤትነት ማረጋገጫ ደግሞ በአድዋ ጦርነት ታሪክ ላይ የኦሮሞ ጀግኖችን ሚና ዘርዝሮ ያቀርባል። ስለዚህም የኢትዮጵያ መንግስታት ቢጎዱኝም በአባቶች ምድር ላይ በአጥንቶቻቸው የሰሩትን ሀገር ወርሳለሁ እንጂ ጥዬ አልሄድም አላፈርሰውም ይላል። በወቅቱ የታሪክ ሽግግር የማድረግ አስፈላጊነት የተረዳ ሰው በጣም ውስን እንደነበር ሳስታውስ የሀጫሉ ብስለትና ርቆ አሳቢነት ይገርመኛል። አብይ አህመድ ጠቅላይ ሚኒስትር መሆኑን የተቃወምኩ ሰሞን ሀጫሉ ደውሎልኝ ለረጅም ሰዓት ተከራክረናል። ማንም የሆነ ኦሮሞ ከሆነ መደገፍ አለብን የሚል ሐሳብ ነበረው። አብይን አግኝቶ እንዳነጋገረው በመጥቀስ ሊያሳምነኝ ሞከረ። ጠቅላይ ሚኒስትር አብይ አሜሪካ በመጣ ጊዜ እንዳነጋገርኩትና የሽግግር አመራር መሆን እንደማይችል መገንዘቤን ነገርኩት። ከረጅም ክርክር በኋላ እሱ በድጋፉ እኔም በተቃውሞ ለመቀጠል ተስማማን። ባትደግፈውም ለኦሮሞ አንድነት ስትል በሚዲያ ላይ እሱን የምታደርገውን ተቃውሞ ቀንስ በማለት ሲማጸነኝ ችግር የለውም እንዲያውም አቆማለሁ አልኩት። በመጨረሻም ግምገማህ ትክክል ከሆነ ወዳይ ላይ በማስቃም ትቀጣኛለህ፣ የኔ ትክክል ከሆነ ደግሞ አምቦ በጠጅ አስክሬ ቀጣለሁ ብሎኝ በቀልድ ተሰናበተኝ። ወደ ሀገር ቤት በገባሁ ማግስት አምቦ ሲሄድ ሀጫሉ ከኔ ቀድሞ በመድረስ ሁኔታዎችን አመቻችቶ ጠበቀኝ። አስቀድሜ እንደገለጽኩት ከመኪና ወርጄ በባዶ እግሬ መሄድ ስጀምር እየሮጠ መጥቶ እጅ ለእጅ ተያይዘን ጓደኛዎች አጋማ በዳኔ በተሰወበት ቦታ ለማስታወሻ የዋርካ ወዳ ዛፍ ተከል። ከዛ በኋላ በተለያዩ ጊዜያት በአካልም በስልክም እንወያይ ነበር። ከመገደሉ ጥቂት ወራት በፊት ከተማ ውስጥ መኪና ሲነዳ በጣም ይተናኮሉት ስለነበር አንድ ቀን ደውሎ በመኪና እየተከታተሉት እንደሆነ ነገረኝ። ከደህንነት ኃላፊዎች ለአንዱ ደውዬ እንዲያስቆሙለት ስጠይቅ ሀጫሉም የሚከታተሉት ሰዎች ወዲያውኑ መሰወራቸውን አረጋግጠልኝ። በሀጫሉ ላይ የሚደረግ ዘመቻና ትንኮሳ በዚህ ብቻ አልቆመም። ከአካላዊ ትንኮሳ በተጨማሪ የስም ማጥፋት ዘመቻ በተለያዩ ሚዲያዎች ተከፈተበት። ለሚካሄድበት የስም ማጥፋት ፕሮፓጋንዳ መልስ ለመስጠት ቃለ መጠይቅ ሊሰጥ እንደሆነ ከወይሜን ጋዜጠኞች ሰማው። ደውዬለት ቤት ጋበዝኩትና በሰዓት ሚዲያ ላይ ባትታይ እንደሚሻል ነገርኩት። እሱም ብስጭት በተሞላበት ድምጽ ለምን ሁልጊዜ ከሚዲያ ልትከለክለኝ ትፈልጋለህ በማለት ወደ ሚኒሶታ በመጣ ጊዜ የተከሰተን አንድ ጉዳይ አስታወሰኝ። በ2016 አንድ ቀን የወይሜን ጋዜጠኛ ሀጫሉን በሚዲያው ማቅረብ እንደሚፈልግ ሲነግረኝ ተቃወምኩት። ጊዜው በሀገር ውስጥ አመጽ በእጅጉ የተባባሰበትና መንግስትም እየከፋ የኃይል እርምጃም የሚወስድበት እንዲሁም ኦኤምን በአሸባሪነት የተከሰሰበት ነበር። ሀጫሉ ደግሞ ወደ ሀገር ቤት ለመግባት ወስኗል። ሀጫሉ ወደ ሚዲያ ከቀረበ ያለምንም መሸፋፈን የልቡን እንደሚናገር አውቃለሁ። በተለይ ህዝቡ እንደዛ እየተጨፈጨፈ ባለበት ሁኔታ በስሜት ተሞልቶ መናገሩ ስለማይ
ስለማይቀር በዛ መልኩ ተናግሮ ወደ ሀገር ቤት ከገባ ይገሉታል በማለት ወይምን ላይ መቅረቡን ፈራሁለት። ሊያናግረው ያስበው ጋዜጠኛ ግን ያቀረብኩት ምክንያት ሳይገልጽለት ለክፋት እንደከለከልኩት አድርጎ ነገረው። በዚህ ምክንያት ሃጫሉ ለተወሰነ ጊዜ ከተቀየመኝ በኋላ ተገናኝተን ሲጠይቀኝ ምክንያቴን ተረዳ። አሁን ወይምን ላይ መናገር ስለምፈልጉ ስንወያይ አካላዊ ጉዳት ሳይሆን የፖለቲካው ግቡን ያባብስበታል ብዬ ስለፈራው እንዳይናገር ላሳምነው ሞከርኩ። እሱ ግን የስም ማጥፋት ዘመቻው እንዳበሳጨው በተጨማሪም በፖለቲካ ፓርቲዎች በተለይ በብልጽግናና በኦነግ መካከል የሚደረገው አተካሮ ስላሳሰበው ሐሳቡን መግለጽ እንደሚፈልግ ነገረኝ። የሚካሄድበትን የስም ማጥፋት ዘመቻ አስፈላጊ ከሆነ ተናግሬ እንደምከላከልለት ቃል ገባውለት። አስቀድሜ የሥራ መጀመሪያን ጠቁሜ በወቅቱ የተከሰተ አንድ ነገር አውጋሁት። አንዲት የአማርኛ ሬዲዮ ጋዜጠኛ ደውላልኝ የመሬት ዝርፊያ ለማስቆም ታግላችሁ እናንተም ዘረፋው ሲገባችሁ አለችኝ። ማን የዘረፈው ብዬ ስጠይቃት ከአንተ ጋር ሲታገሉ የነበሩትን አለችኝ። ስማቸውን ጥቀሽ ብዬ ንግግሬን ሳልጨርስ ካፌ ላይ ነጥቃ ሃጫሉና ፈይሳ ለሊሳ አለችኝ። ምን ያህል መሬት እንደወሰዱ ስጠይቃት እያንዳንዳቸው 5000 ካሬ እንደሆነ ነገረችኝ። ሲደመር ሃጫሉና ፈይሳ የፊንፊኔ መሬት ዘረፉ አይባልም፣ ከአባታቸው የተዘረፈውን ንብረት አስመለሱ ነው እንጂ ሃጫሉ የአያቱን የቱፋ ምናን መሬት ከወሰደ ዘረፈ ሳይሆን የተዘረፈውን ርስት አስመለሰ መባል አለበት። ጥፋታቸው 5000 ካሬ ብቻ መውሰዳቸው ነው፣ የሚገባቸውን 5000 ሄክታር ነው አልኳት። ጋዜጠኛዋም ከኔ ያልጠበቀችው መልስ በመስማቷ ተደናግጣ እውነታውን ያልከው እንዳስተላልፍ ትፈልጋለህ ስትል ጠየቀችኝ። አንድም ቃል ሳትቆርጭ አልኳት ፈርጠም ብዬ። እሷ ግን ሙሉ በሙሉ ሳታስተላልፈው ቀረች። አነጋገሬ የልጆችን መሬት መውሰድ መደገፍ ሳይሆን እነዚህ በትግሉ ትልቅ ሚና የነበራቸው ወጣቶች ቅስም ለመስበር ሲደረግ የነበረው የስም ማጥፋት ዘመቻ ለማጣጣል አስቤ ነበር። ከጋዜጠኛዋ ጋር ስለነበረኝ ቃላት ልውውጥ ለሃጫሉ ነገርኩትና እንዲህ አይነት ሁነተኛ ጠበቃ እያለህ አንተ ራስን ለመከላከል መናገር ያስፈልግም አልኩት። ሃጫሉም እየቀለደ ካልክ ይሁን ወያኔን ካሸነፈ ምላስ ጋር ተሟግቼ አልችልም፣ አንተም እንደሆንክ ነጩን ጥቁር ነው ብለህ ሰው ታሳምናለህ አለኝ። ብዙም ሳይቆይ ወደ ኤሜን ቢሮ ሄዶ ቃለ ምልልስ እንደሰጠ ሰማው። ቃለ ምልልሱን ከሰጠ በኋላ እኔ ጋር መጥቶ መታገስ አቅቶት እንደተናገረ ነገረኝ። ብቻችንን ለሰዓታት አወራን። ኦሮሞ የትላንቱን አገዛዝ በአንድነት ገርስሶ ዛሬ ግን ተከፋፍሎ እርስ በርስ መጓጋቱ እንዳስከፈውና በኦሮሞ አመራር በጣም ማዘኑን አውገኝ። እንኳንም በህይወት ያለን ሰው አወድሽ አልዘፈንኩ። በህይወት ያለ ሰው አንድ ቀን ያኮራህና በሌላ ቀን ደግሞ ያሳፍርሃል። የሞተ ሰው ግን የሰራው ታሪክ ጥሩ ለማጉደፍ እድል ስለሌለው እሱን ብታሞግሰውም ሪስክ የለውም አለኝ። ንዴቱን ለማስረሳት በማሰብ በቃ አታስብ፣ የምትዘፍንለት ሰው አታጣም፣ በቅርቡ እኔን መግደላቸውን ስለማይቀር ትዘፍንልኛለህ ብዬ ቀለድኩ። አንተ የምትሞት ቢሆን ኖሮ ገና ድሮ ነበር የምትሞተው። እንደ ድመት 7 ነፍስ ያለ ቶሎ አትሞትም። እንዲያውም ከማርጀት ብዛት ትጃጃለህ። እኔ ነኝ ቀድሜ የምሞተው ሲለኝ እኔ ቀድሜ እሞታለሁ፣ ሌላው ባይገድለኝ እንኳን ይሁፍረት ልቤን ሳያፈነደው አይቀርም አልኩት። እንዲህ እየተቀላለርን እያለ ቁጭ ብላ ቡና ስታፈላልን የነበረችው እቴ ምንድነው እንዲህ በሞት ላይ ማሟራት ብላ ስትቆጣን በቁጣዋ ተደናግጠን ወሬያችንን ቀየርን። ሃጫሉ ሊሄድ ሲነሳ የሱ ደህንነት ስላሳሰበኝ 2 ጠባቂዎችን እንዲወስድ ተማጸንኩት። የኔ ስጋት እሱ ይገደላል የሚል አልነበረም። ይልቁንም መንገድ ላይ አዋክበው ስሜት ውስጥ በማስገባት ሌላ ሰው ላይ ጉዳት እንዲያደርስ አድርገው ለእስር ይዳርጉታል የሚል ነበር። ጠባቂዎችን እንዲወስድ የፈለኩትም ለዚህ ነው። ጠባቂዎች በአጥቂዎቹ ላይ እርምጃ ቢወስዱም ስራቸው ስለሆነ ነገሩ የከፋ አይሆንም። እሱ ግን ቴኳንዶ የተማረ ወንድሙ አብሮት ስላለ ችግር የለውም በማለት እምቢ አለ። ሃጫሉን ከዛ ቀን በኋላ በአካል አላገኘሁትም። ከጥቂት ቀናት በኋላ በአሳዛኝ ሁኔታ ገደሉት። በተገደለበት ምሽት አንድ የመንግስት ባለስልጣን ደውሎ ሃጫሉ ተጎድቷል አሉ። ሰምተሃል ሲለኝ በጣም ደነገጥኩ። በጭንቅላቴ በረዶ የተደፋ ይመስል መላ ሰውነቴ ቅዝቅዝ አለ። በዚያ ድንጋጤ ውስጥ ሆኜ ምን ሆነ አልከኝ ብዬ ስጠይቀው ሰው ነው የመታው አልታወቀም፣ አንዲት ልጅ ናት ደውላ ለጓደኛው የነገረችው፣ የት እንዳለም አልታወቀም አለኝ። እስቲ ቄሮች እንዲፈልጉት በፌስቡክ ላይ ለጥፋለኝ። የባለስልጣኑ ንግግር የበለጠ ረበሸኝ። የተመታ ሰው በፖሊስ እንጂ በቄሮ እንዴት ይፈለጋል? በያዘው ተንቀሳቃሽ ስልክ በጂፒኤስ በሰከንዶች ውስጥ ማግኘት እየተቻለ ለምን ለቄሮ እናሳውቃለን አልኩት። ሃጫሉ መሞቱ ከተረጋገጠና አስክሬን ወደ ሆስፒታል ከተወሰደ በኋላ ሌላ የመንግስት ባለስልጣን በድጋሚ ደውሎ ሃጫሉ የተገደለው በሸኔና በወያኔ ነው አለኝ። እኔም በዚህ አጭር ጊዜ ማን እንደገደለው እንዴት ማወቅ ተቻለ? አጥቂው ተለይቶ ታስሯል እንዴ ስለው መልስ አይሰጠኝ ዝም አለ። ጥቃት አድራሹ ቢያዝ እንኳን ከጀርባው ያለውን ፖለቲካዊ ቡድን ለመለየት ጊዜ ይወስዳል። ፖሊስ ትክክለኛ ምርመራ ያድርግ። ለአሁኑ ያለ ማስረጃ ወደ የትኛው ቡድን ጣት
መቀሰር ከፍተኛ ግጭት ውስጥ ስለሚያስገባን በግምት ከማውራት መቆጠብ ያስፈልጋል አልኩት። ከባለስልጣኑ የሰማሁትን ወዲያው በፌስቡክ ተለጥፎ አየሁት። የመንግስት ባለስልጣናት ገና ሬሳው እንኳን ሳይመረመር ያለምንም ማስረጃ ግድያውን በፖለቲካ ቡድኖች ላይ ለማላከክ መሞከራቸው በኦሮሞ መካከል እንዲሁም ከሌሎች ብሔር ብሔረሰቦች ጋር ግጭት ሊፈጥር እንደሚችል ሰጋው። የተወሰኑ የቀሩ አስተባባሪዎችና ውጭ ሀገር ያሉ ምሁራንን አነጋግሬ ህዝቡን በጎሳና በብሔር የማጣላት ሴራ ሊኖር ስለሚችል በንቃት ተከታትለን ማክሸፍ እንዳለብንም ከስምምነት ላይ ደረስን። ሌላ ባለስልጣን በኩል ላይ ደውሎ መንግስት ለሃጫሉ መንግስታዊ የቀብር ስነ ስርዓት ስቴት ፉኔራል ለማድረግ ኮሚቴ እንዳቋቋመና ፊንፊኔ እንዲቀበር መወሰኑን ነገረኝ። ገና በማለዳ ቴሌቪዥን ስከፍት ግን ባለስልጣኑ ከነገረኝ በተቃራኒ እየተፈጸመ ነበር። አስክሬኑ ከሆስፒታል ወጥቶ ህዝብ ወደ አምቦ ይዞት ሲሄድ ተመለከቱ። መንግስት የጀግና አሸኛኘት አደርጋለሁ ብሎ አሁን አስክሬኑን እንዴት ለህዝብ አሳልፎ ሰጠ? በተጨማሪም ስለ ግድያ ሁኔታ አስክሬን ምርመራ በእነዚህ ጥቂት ሰዓታት ውስጥ ተጠናቆ ለቀብር እንዴት ተዘጋጀ የሚሉ ጥያቄዎች ጭንቅላቴ ውስጥ ተመላለሱ። ስልኬን አንስቼ ማታ መንግስታዊ የቀብር ስነ ስርዓት እንደሚደረግ ለነገረኝ ባለስልጣን ስደውል መንግስት ሐሳቡን ቀይሮ አምቦ እንዲቀበር መወሰኑን ነገረኝ። ምክንያቱን ስጠይቀው ባጭሩ አላውቅም አለ በተበሳጨ ድምጽ። አስክሬኑን አጅበው ወደ አምቦ የሚሄዱ የመንግስት ባለስልጣናት እነማን እንደሆኑ ስጠይቅ ማንም የለም ህዝቡ ነው እየወሰደ ያለው አለኝ። የኦሮሞ የአይን ብሌን የሆነ ለህዝብና ለሀገር ትልቅ አስተዋጽኦ ያደረገ እንደ ሃጫሉ ያለ ሰው አስክሬኑ እንዲሁ ይጣላል ብዬ በጣም ተናደድኩ። ውስጤ ተቃጠለ። ማታ ከተጠባቂዎች ጋር ስናወራ አስክሬን ወዳለበት ሆስፒታልም ሆነ ወደ ቀብር ስነ ስርዓቱ መሄድ አደጋ አለው ብለው ስለተማጸኑኝ ላለመሄድ ተስማምቼ ነበር። ከባለስልጣኑ የሰማሁት ነገር ግን አሳበደኝ። ደሜን አፈለው። የሞትኩት እኔ በሆነና አስክሬን ተመሳሳይ ሁኔታ ቢያጋጥመው ሃጫሉ ቤቱ ተቀምጦ ይመለከት ነበር እንዴ ብዬ ራሴን ጠየቅኩኝ። አእምሮዬ እየሰጠኝ መልስ ሃጫሉ ለኔ ይቅርና ዛሬ ቀብሩን ያሳነሱ የመንግስት ባለስልጣናት ቢሞቱ ታሞ አልጋ ላይ ቢውል እንኳን አይቀርም። በቃሬዛ ቢሆን ታዝሎ ሁላችንም በመጥራት አነሳስቶ ይወስደናል የሚል ነበር። ወዲያው በቀብር ስነ ስርዓቱ ላይ መገኘት አለብኝ ብዬ ወሰንኩ። ጠባቂዎቹ የሚያውቁት ማታ አውርተን እንደተሰማማ ነው ወደ ቀብር እንደማልሄድ ነው። ለምን እንደወሰንኩ ሲሰሙ በድንጋጤ መጥቶ በሩን ዘጉብኝ። ከተቀመጥኩበት እንዳልነሳም ከለከሉኝ። የቤት ዕቃዎችን ሰባብሬ ተነስቼ በጉልበት ወጣው። እንደወጣውም ባለሀብቶችና ሽማግሌዎች ግቢ ውስጥ አየው። ከኔ ጋር ሄደው ጉዳት እንዳይደርስባቸው በማሰብ ቤቴ ውስጥ ባለው ቢሮ ላናግራቸው ፈልጋለሁ ብዬ ካስገቧቸው በኋላ በጀርባ በመውጣት መኪና ውስጥ ገብቼ አመለጥኳቸው። ለፕሮፌሰር መረራ ጉዲና አቶ በቀለ ገርባና ሌሎች ደውዬ እንሄድ አልኳቸው። ሁሉም ተስማምተው ፕሮፌሰር መረራ ግን እንዳልሄድ ስለምነኝ ቢያንስ ሸኝቼ መለሳለሁ ብዬ አሳመንኩት። እኛ ስንደርስ አስክሬኑ ከአንድ ሰዓት በፊት ቢወጣም ከሆስፒታል 1 ኪሎ ሜትርም ፈቅ አላለም። በጣም ብዙ ህዝብ ስለነበር የመኪና መንገዱ መጨናነቁም በላይ ፊንፊኔን ጃምቦ መቀበር የለበትም በሚል ተቃውሞ የአስክሬን መኪናው እንዳይንቀሳቀስ አግደውታል። ከኔ ጋር ያሉ ሰዎች ብዙ መኪኖች ይዘው ስለነበር አስክሬኑን አጅበው ከነበሩት ውስጥ ድምጻዊ ገላና ጋሮምሳ መጥቶ አስክሬኑ ሳይበላሽ በፍጥነት ወደ ቀብር ቦታ እንዲደርስ መንገድ በማስከፈት እንደረዳቸው ጠየቁን። አስክሬኑ ማቀዝቀዣ ባለው ተሽከርካሪ መጓጓዝ ሲኖርበት በአንድ የግል መኪና ውስጥ እንደተጫነና ፀሐዩ እየበረታ ሲሄድ ሊበላሽ እንደሚችል ነገረን። ያሉን መኪኖች በሁለት ከፍለን አስክሬን የጫነው መኪና ከፊትና ከኋላ አጅበን መንቀሳቀስ ጀመርን። ህዝቡ ግን የአስክሬን መኪናው ከከተማ እንዳይወጣ ይቃወም ስለነበር በፈለግነው ፍጥነት ሊያስኬዱን አልቻሉም። መንገድ ሲዘጉብን ከመኪና ወርደን እየለመን መጓዝ ቀጠልን። ከከተማ በራቅነው ቁጥር እንቅስቃሴ የበለጠ አስቸጋሪ ሆነ። ከቡራዩ አለፍ ስንል ካምቦ አቅጣጫ የሚመጣ ህዝብ በከባድ መኪና ሲኖትራክ መንገድ ይዘጋብን ጀመረ። አንድ ሰው ቢላ አውጥቶ አንገቱ ላይ በማሳረፍ ራሴን ከምገድል አስክሬኑን መልሱት አለኝ። ተለማምጬ አረጋጋሁት። አንድ መስቀለኛ መንገድ ላይ ስንደርስ ሲኖትራክ ተንደርድሮ መንገድ በመዝጋቱ ማለፍ እንደማንችል ስናይ ገላና ለኦሮሚያ ፕሬዝዳንት ሽመልስ አብዲሳ ደውሎ ችግራችንን ነገረው። መመለስም አላስኬድ ካላችሁ ወደ ከተማ ተመለሱና ፖሊስ ይላካላችኋል አለው። ወደ ኋላ ተመልሰን ቡራዩ ውስጥ አንድ ትንሽ ፖሊስ ጣቢያ ጋር ቆመን ብንጠብቅም ይመጣላችኋል የተባለ የፖሊስ የውሃ ሽታ ሆነ። እዚያ በቆየን ቁጥር የሰዎች ቁጥር እየጨመረ ከባድ አደጋ የመከሰት እድሉ እየሰፋ መምጣቱን አየን። ቦታው መሃል ከተማ በመሆኑ ግጭት ይፈጠራል ብለን ፈራን። ይህም በመረዳት ለታከለውማ በወቅቱ አዲስ
ለአዲስ አበባ ከንቲባ ደውዬ ምን ማድረግ እንዳለብኝ ጠየቅኩት። ከሽመልስ ጋር እንደተነጋገሩና አስክሬን ወደ ፍንፍኔ እንድንመልሰው ነገረኝ። ወደ ፍንፍኔ ከተመለስን አስክሬን ወዴት መውሰድ አለብን በሚለው ላይ ስንወያይ 3 አማራጮች ቀረቡ። የከንቲባ ቢሮ፣ ስቴዲየምና የኦሮሞ የባህል ማዕከል። የኦሮሞ የባህል ማዕከል የሚጠበቀው በኦሮሚያ ፖሊስ በመሆኑ ችግሮችን ለመቀነስ የተሻለ እንደሆነ ተስማማን። ከቡራዩ ተነስተን በፍጥነት መንገድ እያስከፈትን ከእግረኛው ህዝብ አምልጠን ወደ ኦሮሞ ባህል ማዕከል አመራን። በዚህ ጊዜ የደረስንበት ቦታ ሁሉ ለመንግስት ባለስልጣናት በስልክ እያሳወቅን ነበር። የኦሮሞ ባህል ማዕከል ግቢ በር ስንደርስ ፖሊሶች እንዳንገባ ከለከሉን። እየመጣን መሆኑን የመንግስት ባለስልጣናቱ ስላልነገሯቸው ከጠባቂዎች ጋር ተፋጠጡ። ለታከለ ደወልኩለትና ስልኩን በሩ ላይ ስለነበረው የፖሊስ አዛዥ ሰጥቼ ካናገረው በኋላ አስገቡን። ብዙም ሳይቆይ ታከለ መጣ። ኮሚሽነር ደቻሳ ቢቲማም ተከተለው። ህዝቡ መንገዱን ስለዘጋውና አስክሬኑን ዛሬ ወደ አምቦ መውሰድ ስለማይቻል ለዛሬ እዚሁ አድሮ ነገ ወይም ከነገ ወዲያ ሽኝት ፕሮግራም አዘጋጅታችሁ ቢቀበር ይሻላል ስለው ታከለ መስማማቱን ገለጸ። የፀሐይ ጉለት አስክሬኑን እየጎዳው ስለሆነ ማቀዝቀዣ ያለው መኪና እንዲያመጡም ተግባባን። በመሃል ለታከለ የሆነ ስልክ ተደውሎለት ካናገረ በኋላ ፊቱ በድንጋጤ ክፉኛ ሲለወጥ አየው እና በመኪና አብረን ሄደን ፍሪጅና አምጣልኝ ካለኔም የሆነ ባለስልጣን ነግሮኝ ወዴት እያመሩ እንደሆነ የሚጠቁም መልእክት ልኮልኝ ስለነበር ታከለን ያስደነገጠው ጉዳይ ገባኝ። እኔም ከዛ ግቢ አስወጥቶ የቴን ለማዳን እንዳሰበ ብረዳም አብሬው መውጣት እኔም እሱንም ለአደጋ እንደሚያጋልጥ ስለጠረጠርኩ አያንተ ራስ ሄድና አምጣ አልኩት። ታከለ በወጣ በደቂቃዎች ውስጥ የሀገር መከላከያ ሰራዊት ወታደሮች መጥተው አስክሬኑን አምጡ አሉን። የውሰዱ አልኳቸው። ሲደርሱ መሬት ላይ ተቀምጬ ነበር። ሲላኩ የጠበቁት ሁኔታና ባይናቸው ያዩት ነገር የተለያየ ሆነ ስላገኙት ግር እንዳላቸው ከፊታቸው ገጽታ ይነበባል። አስክሬን አንሰጥም የምንል መስሏቸዋል። እዚህ የነበረው አዛዥ ቢያዘው ሬዶ እንደተባለው አይደለም ብሎ በአማርኛ ሲያወራ ሰማው። አዛዡን በእጁ ጠራሁትና ምን ነው ችግር አለ እንዴ ብዬ ስጠይቀው ያገታችሁት የመንግስት ባለስልጣናት የት ናቸው አለኝ። ያገትነው ባለስልጣን የለም፣ ከንቲባ ታከለ እዚህ ነበር፣ እሱም አሁን ወጣ አልኩት። አዛዡ አሁን ከፊቱ ላይ ግራ መጋባት ይታያል። በሬዲዮ ተናግሮ መለሰ። ይህ በእንዲህ እንዳለ ተጨማሪ የኦሮሚያ ፖሊስ ልዩ ኃይል መጥቶ የመከላከያ ወታደሮችን ስለከበበ የከፋ ውጥረት ተፈጠረ። 3 የታጠቁ ኃይሎች ተፋጠጡ። የሀገር መከላከያ ሰራዊት፣ የኦሮሚያ ፖሊስና የኔ ጠባቂዎች። 3ቱም መሳሪያቸውን ባቀባበሉበት ድንገት ሊታኮሱ ስለሚችሉ የሰራዊቱን አዛዥ ጠርቼ ይህ ፍጥጫ አስፈሪ ነው፣ ድንገት አንድ ጥይት ከተተኮሰ ሁላችንም ማለቃችን ነው፣ ስለዚህ አንተ ወታደሮችን አስወጣ፣ እኔን የሚጠብቁ ልጆች ትጥቅ አስፈታለሁ፣ ከዛም የኦሮሚያ ፖሊስ ሁኔታውን እንዲቆጣጠር እናደርጋለን አልኩት። እሱም ተስማምቶ ሄዶ በሬዲዮ ከተነጋገረ በኋላ ኃይሉን ከኛ ራቀ። የኦሮሚያ ፖሊስ ከቦ ይጠብቀን ገባ። ቀጥሎም አንድ የኦሮሚያ ፖሊስ አዛዥ መጥቶ በቁጥጥር ስር አውሏቸዋል ተብለናል አለ። ምንም ችግር የለውም ወደ ተጠጋና አነጋገር ብየው ፈራ ተባያለ ወደ መኪና ይዤው ገባው። አታስብ የሚጠብቁኝ ልጆች አስፈታለሁ፣ አንተ ተረጋግተ ፖሊሶችን አረጋጋ አልኩት። ወዲያው የጥበቃዎቹ አዛዥ ሆኖ ጌቱ ተረፈን ጠርቼ የታጠቀው መሳሪያ ለፖሊስ አዛዡ እንዲያስረክብ አደረጉ። እሱም በስሜት እያለቀሰ ሰጠው። የሌሎችን ልጆች መሳሪያ ተቀብለ ለፖሊስ ጣልኩት። ከዚያኔና በቀለ ከፖሊስ አዛዡ ጋር በእኔ መኪና መሄድ ስንጀምር ሐምዛ ቦረና ከጀዋርና ከበቀለ አልነጠልም በማለት ፖሊሶቹን ለምኖ ተቀላቀለንና እዚያው ግቢ ውስጥ ወዳለው የኦዴፓ ቢሮ አመራን። እዚያም በረንዳ ላይ 3 ሰዓት በላይ ቆየን። መታሰራችን ግልጽ ስለነበር በቀለ እስር ቤት ውስጥ ምን እንደሚጠብቀን ከልምዱን በመነሳት እየነገረን የስነ ልቦና ዝግጅት እንድናደርግ ማስረዳት ጀመረ። አመሻሹ ላይ የፌደራል ፖሊሶች ሊወስዱን መጡ። የኦሮሞ ፖሊሶች እኛን ላለማስረከብ ቢያንገራግሩም አረጋግተውና ብረት ለበስ በሆነ የፌደራል ፖሊስ መኪና ውስጥ ገባን። ከኦሮሞ ባህል ማዕከል ተወስደን 3ኛ ተብሎ በሚጠራው የቀድሞ ማዕከላዊ አጠገብ ወደሚገኘው የአዲስ አበባ ፖሊስ ኮሚሽን እስር ቤት ስንደርስ የመስሪያ ቤቱ ሰራተኞች በብዛት መግቢያው ላይ ጠበቁን። ብዙዎች ፊት ላይ ደስታ ይነበባል፣ ያዘኑም ነበሩ። ወደ ውስጥ ገብተን ከተመዘገብን በኋላ የጤና ምርመራ ለማድረግ አንድ ቢሮ ስገባ እድሜው ጤና ያለ ሐኪም እንዳገኘ አይኑን ባስላቀረረ ፊቱን አዙሮ ጠረገ። ጀርባውን መታ አድርጌ አይዞ አልኩት። አንተ ባይኔ ለማየት ትልቅ ምኞት ነበረኝ፣ በእንዲህ አይነት ሁኔታ ያለው ብዬ ግን አስቤ አላውቅም ነበር አለ። አይዞ ይሄም የትግሉ አካል ነው ብዬ ተሰናበትኩ።
ያደረኩት። እኔና በቀለን ወደ አንድ ክፍል አስገብተው ትንሽ የፍራሽና ብርድ ልብስ ሰጥተው ከውጭ ከረቸመብን። በጣም ደክሞኝ ስለነበር ወዲያው እንቅልፍ ይዞ ይጭልጥ አለ። እኩለ ሌሊት ሲከፍቱ የነበሩ መቀርቀሪያ ጩኸት ቀሰቀሰኝ። በሩም መቀርቀሪያውን ብረት ስለነበረ ጩኸቱ ይረብሻል። ከእስር ቤቱ ኑሮ አንዱ አሰቃቂ ነገር በእንቅልፍ ልብ እያለህ ድንገት በር ሲከፈት የሚፈጠረው መረበሽ እንደሆነ የታሰረ ሁሉ የሚስማማበት ጉዳይ ይመስለኛል። በሩን ከፍተው ሽንት ቤት ካደረሱን በኋላ ስንመለስ እኔና በቀለ ለያይተው የተለያየ ክፍል ውስጥ አስገቡን። አሁንም ወዲያው እንቅልፍ ይዞኝ ሄደና ጠዋት ለሽንት ሲቀሰቅሱ ይነቃው። የነበርኩበት ክፍል ካሜራ እንዳለው ስላየው መስራቱን ለማረጋገጥ ፈለኩና ግድግዳው ላይ በጠጠር የሆነ ነገር ጻፍኩ። ፖሊሶች መጥተው እንዳልጽፍ ነገሩኝ። ይህም ካሜራው እንዲሰራ አረጋገጠልኝ። ቀጥሎ ድምፁ ይሰራ እንደሆነ ለማየት ፊቴን ከካሜራው አዙሬ ፖሊስ ጠራው። ማንም አልመጣም። ወደ ካሜራው ዞሬ ጅንሳው ለበለብ ግን መጡ። ለዚህ ድምፁ እንደሚሰራ ማረጋገጥ ቻልኩኝ። ለቁስና ዳቦ ሻይ ሲያቀርቡልኝ አልበላም አልኳቸው። ሌሊት ሳይለዩን በፊት በቀለ በመርዝ ሊጎዱ ስለሚችሉ የሚሰጡን ምግብ እንዳትበላ ውሃም እንዳትጠጣ ብሎ መክሮኝ ስለነበር ለደህንነቴ ስለምሰጋ መንግስት የሚያቀርበው ምግብ እንደማልጠቀም መክሮኝ ነበር። እኔም ነገርኳቸው። ፖሊሶች ሊያሳምኑ ሞክረው ሲያቅቷቸው አለቆቻቸው እንደሚያማክሩ ነግሮኝ ሄዱ። ከሰዓት ቤተሰብ አናግረው ምግብ ከቤት አስመጡልኝ። ቤተሰቤን ውጭ አስቀርተው ምግቡን ተቀብለው ሲያመጡ ያመጣውን ሰው ሳላይ ከቤት መምጣቱን ማረጋገጥ ስለማልችል አልበላም አልኳቸው። ይህን ያደረኩት ለደህንነቴ ካለ ስጋት ብቻ ሳይሆን ቤተሰቤ በህይወት መኖሬን ባይናቸው አይተው እንዲረጋጉ ነበር። ፖሊሶችን ቤተሰቦችን አስገብተው ምግቡ እንዲያቀብሉን ፈቀዱ። እንዳላወራቸው በማሰብ ርቀው እንዲቆሙ አደረጉ። በተያዝን በሶስተኛው ቀን ፍርድ ቤት አቀረቡን። መርማሪ ፖሊሶች የአጫሉን አስክሬን በኃይል መመለስና በአንድ ፖሊስ ሞት እንደሚጠረጥሩኝ ለዳኛው አስረዱ። በኦሮሞ ባህል ማዕከል ውስጥ ፖሊስ መሞቱን ለመጀመሪያ ጊዜ መስማት ነበር። የአጫሉን አስክሬን ከመንግስት ባለስልጣናት ተነጋግሬ መመለሴ እውነት ቢሆንም ስለሞተው ፖሊስ ግን የማውቀው ነገር እንደሌለ ለዳኛው ነገርኩት። ከፍርድ ቤት ከተመለስኩ በኋላ ጠባቂዎችን በበሩ ቀዳዳ አስጠይቃቸው አንድ ኦሮሚያ ፖሊስ አባል ከፖሊሶች መካከል በተተኮሰ ጥይት መሞቱን አረጋግጡልኝ። ፍርድ ቤቱ ፖሊስ ለምርመራ ያስፈልገኛል ብሎ የጠየቀውን የ14 ቀን ቀጠሮ ከፈቀደ በኋላ ቤቴን ለመፈተሽ ይዘውን ሄዱ። ያጀቡ ቀይ ቦኔት ለባሾች ኮማንዶዎች በብዙ ብረት ለበስ መኪኖች ተጭነው መትረየስና ስናይፐር ደግነው ስለነበር አንድ እስረኛ ይዘው ከከተማ ውስጥ የሚጓዝ ሳይሆን ወደ ጦር ሜዳ የሚያቀኑ ይመስላሉ። ቤቴ ስንደርስ እያንዳንዱ ክፍል ለሰዓታት አመሰቃቅለው ፈትሽ ያገኙትን ወረቀት፣ ኮምፒውተርና ስልክ ሰበሰቡ። ዶላሩ የት ነው ያለው ሲሉኝ የለኝም ካገኛችሁ ፈልጉ ብዬ አፌዝኩባቸው። ከአሜሪካ መጥተው እኔ ጋር ከከረሙ ልጆች ኪስ ውስጥ $20 ብቻ አገኙ። ልንወጣ ስንል ፖሊሶች መኝታ ክፍል የነበረ አንድ ካዝና ቤተሰብ በጥርጣሬ ከደበቀበት ማገዶ ውስጥ አገኙ። ፖሊሶችና ሰላዮች አንድ ትልቅ ነገር ያገኙ መስሏቸው ተደሰቱ። ምንም እንደሌለበት ባውቅም የደነገጥኩ መሰልኩ። ቁልፉ ስላልተገኘ ጭነው ወደ ፖሊስ ጣቢያ ሄድን። በማግስቱ ብዙ ሚዲያዎችና ምስክሮችን ወደ ፖሊስ ጣቢያ ጠርተው ካዝና ሰባሪ ማምጥተው ወደ መስበሩ ገቡ። ሰውየው ካዝናውን ለመስበር መንቀጥቀጥ ሲጀምር ወደ ኋላ ሳፈገፍግ ሁሉም ሰው በድንጋጤ ወደ ኋላ፣ እኔ ስስቅ እየቀለድኩ እንደሆነ አውቀው ቆሙ። ከበርካታ ሙከራዎች በኋላ ካዝናው ተሰብሮ ሲከፈት አነስተኛ መጠን ያላቸው ወረቀቶችና ትንሽ የኢትዮጵያ ብር ውስጡ ተገኘ። እዚያ የነበረው መርማሪ ስላላመነ ምናልባት ድብቅ አካል ካለ ፈልጉ ብሎ ካዝናው በብዙ ቦታ ቢሰባበሩትም ምንም ነገር አልተገኘም። ለተጨማሪም 2 ቀናት ቤት እያመላለሱ ይፈተሹ። ጣሪያው ላይ ያለውን አንቴና ሲያዩ ሳተላይቱ ይሄ ነው ብለው ጠየቁኝ። ዝም ስላልኩኝ የካድኩ መስሏቸው አንቴናውን ነቅለው ማምሻውን የጃወርቢያት ሳተላይት ተያዘ ብለው በቴሌቪዥን እንደዘገቡ ሰማው። ያገኙት መሳሪያ ግን ኢንተርኔት ማከፋፈያ ዋይፋይ አምፕሊፋየር እንጂ ሳተላይት አልነበረም። ቤቱ ባለ 4 ወለል ፎቅ ስለነበር የኢንተርኔት ስርጭት አቅም በመጨመር ሁሉን ክፍሎች እንዲያዳርስ ያስገባ ነው። የአዲስ አበባ ፖሊስ ጣቢያ በነበርንበት ወቅት ብዙ ሰዎች ተይዘው መምጣት ጀመሩ። ከፖለቲከኞች እስክንድር ነጋ፣ ይልቃል ጌትነትና ሌሎችም ተይዞች መጡ። እስክንድርን ያመጡት እኛ ታስረን ከ2 ወይም 3 ቀን በኋላ ነበር። አንድ የደህንነት መስሪያ ቤት ሹም ወደ ምርመራ ክፍል አስጠርቶን ማን ታስሮ ማን ይቀራል በማለት እስክንድርን በኔ መታሰር የሱ ወገኖች በመደሳታቸው እንዳሰሩት ነገሩኝ። ለኔ ብላችሁ ከሆነ ያሰራችሁት እባካችሁ አሁኑኑ ፍቱት። እንዲያውም እንደ እስክንድርና በቀለ ገርባ ያሉ ሰዎች ባለፈው አገዛዝ ለረጅም ዓመታት በእስር ቤት ስለማቀቁ እኔን አስቀሩና ልቀቋቸው በማለት ተማጸንኩት። ሰውየው ከኔ ያልጠበቀው መልስ ሲሰማ ያንን አንተ አትወስንም ብሎ ወደ መታሰሪያ ክፍሌ እንዲመልሱን አዘዘ። ቦንቱ በቀለ ገርባና ጫልቱ ታከለን ከኛ ማዶ ባለ ክፍል ውስጥ አሰሯቸው። ጫልቱን በኢህአዴግ ዘመን ለ9 ዓመታት የፖለቲከኛ እስረኛ ነበረች። አሁን ደግሞ ወልዳ ራሳለች። ከህፃኗ ነጥሎ አመጧት። ታሪኳን ስለማውቅ አንድ ጠዋት የራስ ጡቷ አስቸግ
አስቸግሯት ውጭ ስትዞር አይቻት በጣም አዘንኩ። እሷ ግን የራሷ ዳግም መታሰር ምንም ሳይመስላት እኔን ለማበረታታት ትሞክር ነበር። የሃጫሉ ግድያ ላይ ምርመራ የሚካሄደው እዛ ጣቢያ ላይ ስለነበር ከተጠርጣሪዎችና ከመርማሪዎች መረጃ አገኛለሁ። ቦንቱና ጫልቱ ሃጫሉ ሲገደል አብራ ከነበረችው ሴት ጋር አንድ ክፍል ስለታሰሩ ሳያስወጧት በፊት የነገረቻቸውን መረጃ አካፈሉን። በጥቂት ቀናት ውስጥ ግልጽ የሆነልኝ ነገር ቢኖር ሃጫሉን የገደለው አካል ፈልጎ ከመያዝ ይልቅ ለመደበቅ እየሞከሩ መሆን ነው ነበር። ወንጀሉን በትክክል ምርመራ ከማጋለጥና ፍትህ ከማስፈን ይልቅ ተቃዋሚዎችን በመወንጀል ፖለቲካዊ ጥቅም ማግኘት ላይ አተኮሩ። ለምሳሌ ከፍተኛ የመንግስት ባለስልጣናት በሃጫሉ ግድያ ተጠርጥረው የተያዙ ሰዎች ጋር በአካል በመምጣት ግድያውን ያዝነው እኔ ጀዋር መሐመድ፣ ኮሎኔል ገመቹ አያናና በቀለ ገርባ እንደሆኑ እንዲናገሩ የተለያዩ ጥቅማ ጥቅሞች ቃል በመግባት ለማሳመን ሞክረዋል። በጥቅማ ጥቅም ለመታለል ፈቃደኛ ያልሆኑት ላይ ከባድ ድብደባ ፈጽመዋል። ከዛ ባለፈም ወንጀሉ በፍትሃዊነት ለመመርመር የሞከሩ ፖሊሶች ወደ ሌላ ቦታ እንዲዛወሩ ተደርገዋል። ያገኘነው መረጃ እንደሚያሳየው በሃጫሉ አስክሬን ላይ የረባ ምርመራ አልተካሄደም። ከዚህ በመነሳት ሃጫሉ ማን እንደገደለው ባላውቅም ከፍተኛ መንግስት አካላት እውነቱ እንዳይወጣ ለመደበቅ ሰፊ ጥረት ሲያደርጉ እንደነበረ በሚገባ አውቃለሁ። ከአንድ ሳምንት በኋላ ከአዲስ አበባ ፖሊስ ኮሚሽን አንስተው ሜክሲኮ ወደሚገኘው ፌዴራል ፖሊስ ዋና ምርመራ ቢሮ አዛወሩን። በጊዜው ከኔ ጋር የነበሩት በቀለ ሐምዛና ሸምሰዲን ጣሃ ነበሩ። ቦታው ቀደም ሲል አባይ ፀሐይ የሚመራው የፌዴራል ጉዳዮች ሚኒስቴር መስሪያ ቤት እንደሆነ ፌዴራል ፖሊስ ገና መረከቡንና እዚያ ለመታሰር የመጀመሪያዎቹ እንደሆነን ተነገረን። በመጀመሪያ ቀንና በቀለ አንድ ክፍል አስገብተውን የነበረ ቢሆንም በማግስቱ የተለያየ ክፍል ውስጥ ለየብቻ አሰሩን። የታሰርንበት ክፍሎች ከፎቁ ጀርባ ዝቅ ብሎ ምድር ውስጥ ስለነበር በጣም ከመቀዝቀዙ የተነሳ ከቤት የሚመጣል ምግብ ለቀናት አይበላሽም። በቀን 2 ለሽንት እንዲሁም 30 ደቂቃ ጠዋት 15 እና ከሰዓት 15 ፀሐይ እንድንሞቅ ያወጡናል። ወቅቱ ክረምት ስለነበረ ፀሐዩ ብዙ ስለማትገኝ ግቢ ውስጥ በእግራችን ዞር ዞር ብለን እንገባለን። ለፀሐይም ሆነ ለሽንት በተለያየ ጊዜ እንጂ በአንድ ጊዜ አስወጡንም። ይህን ያደረጉት በምንገናኝበት ጊዜ የምንለዋወጠው መረጃ ለማገድና በእኛ ላይ የስነ ልቦና ጫና ለማሳደር እንዲመቻች ይመስላል። ወደኛ ቀርበው በር የሚከፍቱልንና የሽንት ቤት የሚያደርሱን የአፋን ኦሮሞ የማይናገሩ ፖሊሶች ነበሩ። ኦሮሞ የሆኑ ፖሊሶች ታጥቀው ከኛ ርቀው ዘብ ይጠብቃሉ እንጂ እንዲቀርቡንም አይደረግም ነበር። መጀመሪያ አካባቢ ፖሊሶች በጣም እንደሚፈሩን አንዳንዶችም እንደሚጠሉን ገጽታቸው ይናገራል። ሽንት ቤት ሲወስዱን እንኳን መሳሪያዎችን አቀባብለውና በብዛት አጅበውን ነው። ጠዋት በርሜል ውስጥ ባደርና ቅዝቃዜው አጥንት ድረስ በሚሰማው እንታጠባለን። ታዲያ በር መዝጋት ስለማይፈቀድ ፖሊሶች መሳሪያ ይዘው አጠገባችን ይቆማሉ። አንድ ሰሞን ሴት ፖሊሶች ተመድበው ነበርና አጠገብ የመቆም ጉዴታ ሆኖባቸው ወደ መሬት አቀርቅረው ሲቆም አሳዝነው ኋላ ላይ አለቃቸውን አናግሬ እንዳይመድቧቸው አሳመንኩት። ፖሊሶች በሂደት ሲቀርቡና እያወቁ ሲመጡ እንደ ቤተሰብ ሆን። የፖሊሶችን ፍርሃትና ጥላቻ የመቀየር ሚስጥር እነርሱንና ራስን ማክበር ነው። እስር ቤቱ ሙሉ ስልጣን ያለው ፖሊስ መሆኑን በመገንዘብ ስልጣናቸውን ማክበር አስፈላጊ ነው። በተለይ ታዋቂ ሰው ኮንኬን ቀናል ብለው ስለሚያስቡ ጉልበታቸውንና የበላይነታቸውን ሊያሳዩን ይፈልጋሉ። ስለዚህ ለሰብናቸውና ለሙያቸው አክብሮት በማሳየት አመለካከታቸውን እንዲያለዝቡና በራስ መተማመናቸው እንዲያዳብሩ ማድረግ አስፈላጊ ነው። በራስ የሚተማመን ፖሊስ ያምንሃል፣ ስታከብረው ያከብርሃል። ብዙ ሰዎች በተለይ በፖለቲካ ጉዳይ ሲታሰሩ በመንግስት ድርጊት ተናደው በስሜት ወደ እስር ቤት ስለሚመጡ አጠገባቸው የሚያዩት የመንግስት አካል ደግሞ ፖሊስ ስለሆነ ቁጣቸውን በፖሊስ ላይ ይወጣሉ። የፖለቲካ እስረኛ ማወቅ ያለበት እስር ቤቱን የሚጠብቁ ፖሊሶች በማሰሩ ውሳኔ ውስጥ ተሳትፎ እንደሌላቸው ነው። የመንግስት አካል ስለሆኑ ብቻ እንደ ጠላት መመልከት የእስር ቤቱን ቆይታ ለታሳሪም ሆነ ለፖሊሱ ከባድ ያድርገዋል። በሌላ በኩል የፖሊስን ስልጣን ማክበር እንዳለባቸው ሁሉ ሰብአዊ መብቶቻችሁ ማስከበር አለባችሁ። ከህግ ወሰን አልፎ በድርጊቱ ከመጡባችሁ በስነ ምግባር በታጀበ ጠንካራ አቋም መፋለም ግድ ነው። የማረሚያ ቤቱን አስተዳደር ህጎችና ደንቦች በማጥናት ፖሊሶች መብታችሁን ሲጋፉ በትዕግስት መታገል ያስፈልጋል። በቀለ ገርባ ከዛ በፊት በተለያዩ ዙርና ቦታ ታስሮ ስለነበር ፖሊስን እንዴት መያዝ እንዳለብን ትልቅ ትምህርት ስለሰጠን እኛም ምክሩን ተከትለን የፌዴራል ፖሊስ እስር ቤት ቆይታችንን ማለዘብ ችለናል። የፌዴራል ፖሊስ እስር ቤት የተወሰኑ ሰዎች ከሰዎች ጋር መገናኘት አስቸጋሪ ነበር። ምግብና ልብስ የሚያመጡልን ቤተሰቦቻችን ከ50 ሜትር በላይ ርቀው እንዲቆሙ ይገደዳሉ። አንድ ቀን እናቴ ልጠይቅ መታ ተጠርቼ ስወጣ ዝናብ እየወረደባት ራቅ ብላ ቆመየው። በጣም ተናድጄ ሳላናግራት ወደ ክፍሌ ተመለስኩ። ከዚህ በኋላ በዚህ ሁኔታ ቤተሰብ ማናገር እንደማልፈልግ ለፖሊሶች ነገርኳቸው። የእስር ቤቱ አስተዳደርም ከፍተኛ አመራሮች ጋር ተወያይቶ ቤተሰብ የምናናግርበት ቦታ ተዘጋጅቶ በ2 ሜትር ርቀት ማነጋገር ቻልን። ምግብ አምጥተው ሊያናግሩን የሚችሉት
ግን ቀድመን ያስመዘገብናቸው 3 የቤተሰብ አባላት ነበሩ። ይህን ክልከላ የምንወጣበትን ዘዴ ስፈልግ በሕገ መንግስቱ መሰረት አንድ እስረኛ በ3 አካላት የመጠየቅ መብት አለው። እነሱም ጠበቃ፣ ሐኪምና የሃይማኖት አባት ናቸው። ከ3ቱ አካላት መካከል ጠበቃ የሚገባ ቢሆንም በሕጉ መሰረት በሚስጥር እንዳናወራና ብቻችን እንዳያዩን ፖሊስ ከጎናችን ይቆማሉ። ለፍርድ ቤቱ አቤት ብለን ብቻችን ብናናገር ተፈቀደልን። ፖሊሶችን ከኛ ራቅ ቢያደርጉንም ጠበቆቻችን ካሜራ በተገጠመለት ክፍል ውስጥ እንደናማክር አደረጉ። ይህን ለፍርድ ቤት አመልክተን ለሌላ ክፍል ተቀይሮ በሚስጥር ማውራት ቻልን። የጤናም ጉዳይ በተመሳሳይ መንገድ በፍርድ ቤት ተከራክረን ተፈቀደልን። እኔና በቀለ አንድ ክፍል፣ ሐምዛና ሸምሰዲ ሌላኛው ክፍል ተመደብን። ፖሊስ የማደሪያ ክፍላችንን በር ሲከፍተው በረሮ ቤት ሞልቶ እየተርመሰመሰ ተቀበለን። የተቻለን ያህል ጠርገን አውጥተን ዕቃችንን አስገባን። በፖሊስ ጣቢያ ቆይታችን መሬት ላይ በተነጠፈ ፍራሽ ላይ ስንተኛ ነበር። ቃሊቲ ስንዛወር ከብረት የተሰራ አልጋ ከነፍራሹ አገኘን። የመኝታ ክፍል ውስጥ ሽንት ቤት ስላለው እንደ ፖሊስ ጣቢያው ጠዋት ፖሊስ መጥቶ እስኪከፍት መጠበቅ ቀረልን። የመንግስትና የተወሰኑ የመዝናኛ ቻናሎች ብቻ የሚያስተላልፍ ቢሆንም ቴሌቪዥን አለ። ያኔ ብዙ ጊዜ በሚዲያ እየቀረቡ የመንግስት ተቃዋሚዎችን የሚወርፉ 2 ታዮች ስለነበሩ ዋልታን ታየ ቦጋለ፣ ፋናን ደግሞ ታየ ደንዳ ብለን ሲሰየም ናቸው። ከግል ጣቢያ ቃና ስለነበር የመንግስት ፕሮፓጋንዳ ለማምለጥ ስንቸከልበት የአማርኛ የፍቅር ቃላትን ተማርንበት። የገባንለት አንዱን ጦር አጥፍት ቃሊቲና አሁን ትክክለኛ እስረኛ አንድ ዊርነር ፊልምን ለማስተዋወቅ በቀለም ላንተ በልዩ ትዕዛዝ የተዘጋጀ 30 እንኳ ድሮም እዚህ ነበርኩ ብሎ ተረበኝ። ከጥቂት ቀናት በኋላ ሌላ ማስታወቂያ ደግሞ መጣ። በቀለን ብሎ በእንግሊዝኛ የሚያናግር መጣና የእጁን አገኘ። በነጋታው የፌዴራል ማረሚያ ቤት ኮሚሽነሮች ሊያነጋግሩ መጡ። ለደህንነታችን እንደሚጨነቁ በመጥቀስ ቆይታችንን በትብብር ጥሩ እንድናደርግ አደራሉን። እኛም ማረሚያ ቤቱን ማስተዳደር ስራቸው መሆኑና በመታሰራችን ከነሱ ጋር የሚያገናኘን ነገር እንደሌለ አረጋግጥንላቸው። የማረሚያ ቤቱ ሕግ እንደምናውቅና እንደምናከብር ቃል ገብተንላቸው መብታችን እንዲነካ ግን እንደምናፈቅድ አሳወቅናቸው። ማንኛውም ችግር ከገጠመ እንድናስጠራቸው ነግረውን ተለያዩ። ወደ ቃሊቲ ከተዘዋወርን በኋላ ህዝቡ እንደ ልቡ ሊጠይቀን የሚችልበት እድል አገኘ። ፍርድ ቤት ከምግብ ከቤተሰብ እንዲመጣ ብሎ በማዘዙ ቤተሰብም ሌላው ጧትና ማታ ሊጠይቀን መጉረፍ ጀመረ። ብዙ ሰዎች እንደ አርሲ፣ ባሌ፣ ሐረርጌ፣ ወለጋ፣ ቦረና፣ ጉጂ፣ ወሎ ከመሳሰሉ ቦታዎች በመምጣት ይጠይቁናል። ከባሌ መጥቶ አንዲት አሮጌት ዱቄትና ቅቤ አዘጋጅቶ በመምጣት አዳማ ሰው ጋር አድሮ በጠዋቱ ገንፎ ሰርቶ አመጡልን። ብዙ እናቶች ከድሬዳዋ በአውሮፕላን መጥተው ጠይቀውን ይመልሳሉ። በተለይ አውዳይና ሻሸመኔ ቢያንስ በወር አንዴ ይመጣሉ። ከአወሳ በየወሩ 2 አውቶቡስ ሞልተው ይመላለሱ ስለነበር በር ላይ ያሉ ፖሊሶች አውቶቡስ በመጣ ቁጥር ሐዋሳዎች መጡ ይሉ ነበር። አንድ ቀን እድሜያቸው ከ100 ዓመት በላይ ሆናቸው መራመድ የማይችሉ አዛውንት ከባሌ ሊጠይቁን መጥተው ፖሊሶች ከጎንና ከጎን ተሸክመው አስገቡላቸው። ያመጡልን ገንዘብ ላይ እንትፍ ብለውበት መርቀውን ሄዱ። አካል ጉዳተኞች በተሰባበረውና በአስቸጋሪው የአገር ቤት ግቢ መንገድ ፖልቸር እያለፉ ይመጡ ነበር። መንገድ ላይ የምትኖር አንዲት የአእምሮ ህመምተኛ ዘወትር ልትጠይቀን ትመጣለች። ታዋቂ ነጋዴዎች እኛን ለመጠየቅ እንዳይመጡ ባልነው መሰረት በልጆቻቸውና በሚስቶቻቸው በኩል ልብስና ሌላ ቁሳቁስ ይልኩልናል። ማንም ሰው ከ300 ብር በላይ ይዞ እንዲገባ አይፈቀድም። እንደዛም ሆኖ በየቀኑ ለእስር ቤት ብዙ ሊባል የሚችል ገንዘብ እንሰበስባለን። በዚህ ገንዘብ በተለያዩ እስር ቤቶች ውስጥ ላሉ የፖለቲከኛ እስረኞች ልብስ፣ መድኃኒትና ምግብ እንዲገዛላቸው እንልካለን። በሂደት የእስር ቤቱ አስተዳደርና ፖሊሶች እኛ ላይ ሙሉ እምነት እያሳደሩ መጡ። በየሃይማኖት በዓላት ወቅት ህዝቡ መጥቶ አብሮን ያከብራል። በተለይ ኢድ፣ ጥምቀት፣ ኢሬቻና መስቀልኛ ጋር ለማሳለፍ የሚመጣው ሰው ከመብዛቱ የተነሳ እስር ቤቱ እየተቸገረ መጣ። ተማሪዎች በምርቃታቸው ስለ ጓናቸውን እንደለበሱ መጥተው እንመረቃለን። አርብ ሰው ሊጠይቀን ሲመጣ ሁላችንም ጀለቢያ ለብሰን እንጠብቃቸዋለን። አንድ ቀን ታላላቅ ሼዎች እያናገሩን እያለ በቀለ ሙደወር ለብሶ ብቃልና ሰላም አለይኩም አላቸው። ሼዎቹ እሱ እንዳናገሩት ተደስተው መጥተው በቀለና አሰለምከው እንዴ አሉኝ። ተያይዤዋለሁ፣ ትንሽ ነው የሚቀረኝ ስል ቀለዱ። ምን ቀረህ ብለው በጉጉት ሲጠይቁኝ ማሻአላህ ቢስሚላህና አልሐምዱሊላህ አስተምረዋለሁ። እሽሃዱን አኒላህ ሊላህ
ካህን ብቻ ምላሱ ሚያዛቃተው እስኪ እናንተ ሞክሩ ብዬ ቀልዴን አከልኩበት። ሼዎቹ እውነት መስሏቸው በቀለን ሄደው ማነጋገር ጀመሩ። በኋላ አንድ ላይ ሆነን እየቀለልን እንደሆነና ማንም ሃይማኖቱ እንዳልቀየረ በቀለም የለበሰው ለሚጠይቁን ሰዎች ክብርና አንድነታችን ለማሳየት እንደሆነ ነገርናቸው። በቀለ የረመዳን ወር አብሮኝ ጾም ስለነበር የገና በዓል ከረመዳን ወር ጋር በመገጣጠሙ በዓሉን አብረን ለማድመቅ ብለን ለ2 ቀን ጾም አስፈታን። እሱ 28 ቀን ከኛ ጋር ከጾመ 2 ቀን በኋላ በማካካሻ እንጾማለን ብለን ከርሱ ጋር በላን። ሊጠይቀን የሚመጣ ህዝብ ለረጅም ዓመታት በመታሰር የሚታወቁትን የነብዩ የሱፍ ታሪክ እየነገረ ተስፋ እንዳንቆርጥ ሊያበረታታን ይሞክራል። ይህን ታሪክ ሁልጊዜ ስለምንሰማ የሆነ ሼህ በመጣ ቁጥር ከኛ ጋር የተሻለ ስለ ሃይማኖት ማውራት ወደሚችለው በቀለ እንመራዋለን። ሌሎች ደግሞ የኔልሰን ማንዴላ ታሪክ በማውሳት ሊያበረታቱን ሲሞክሩ እንዲህ 27 ዓመት ታሰራላችሁ ብላችሁ እያሟራታችሁብን ነው እያልን እንቀልዳለን። በአጠቃላይ ኦሮሞ ብቻ ሳይሆን ብዙ ብሔር ብሔረሰቦች እየጠየቁንና እያዝናኑን የእስር ቤት ስቃይ እንዳሰማን አበረታቱን። ይህም ለዚህ ህዝብ ምንም አይነት መስዋዕትነት ብንከፍል እንደሚገባው አረጋገጠልን። ከሃጫሉ ግድያ በኋላ በግፍ የታሰሩትና ብዙ ስቃይ ደርሶባቸው የተፈቱ ወጣቶች ቃሊቲ ሊጠይቁን ሲመጡ ወደ ኦሮሞ ነጻነት ሰራዊት ለመቀላቀል እንደወሰኑ ነግረው ይሰናበቱናል። እነዚህ ትናንት በቄሮ ትግል ወቅት ትልቅ መስዋዕትነት ከፍለው ለውጥ ያመጡ ወጣቶች ምስጋናቸው በስርና ከፍተኛ ድብደባ መስዋዕት ሆነ። ከተፈቱ በኋላ ወደ ቤተሰቦቻቸው ቀይ ሲመለሱም የመንደር ሚሊሻዎች ስቃያቸውን በማብዛት መኖር ከለከሏቸው። ስለዚህ በቀያችን ከመሞት ለትግሉ መስዋዕት መሆን አለብን ብለው እንደወሰኑ ይነግሩናል። በወያኔ ዘመን ለረጅም ጊዜ ታስሮ የነበረ አንድ ልጅ ከሃጫሉ ግድያ በኋላ በድጋሜ ታስሮ ሲፈታ ወደ ቃሊቲ መጣና ጃዋር እኔ ካሁን በኋላ ሰልችቶኛል፣ ከእንግዲህ እንደኔ ያለ ወንድ እንደ ከብት በፈለገው ቀን እያሰሩት እንደ አህያ እየገረፈኝ መኖር አንገሽግሾኛል። በሰላማዊ ትግል ከዚህ በላይ መታገስ አልችልም፣ መሮጋ ሄዳለሁ አለኝ። ይህ ከወጣቶች ስንሰማ የነበረው ነገር የፖለቲካ ሜዳ ሙሉ በሙሉ እንደተዘጋና ስቃዩ ተባብሶ ቄሮን ወደ ጫካ እየገፋ እንደሆነ አመላካች ነበር ይላል ጃዋር መሐመድ በአልጸጸትም መጽሐፉ እስከ ገጽ 364 ድረስ በክፍል 10። የለውጡ ዋዜማ ድርድሮችና ለውጡን ማን ይምራው? ጃዋር መሐመድ ገጽ 243 ጀምሮ። ገና ከጅምሩ ለመንግስት ቀረቤታ ባላቸው ሰዎች በመንግስት ባለስልጣናትና በውጭ ዲፕሎማቶች አማካኝነት ለድርድር ያለንን ፍቃደኝነት ስንጠቁም ቆይተን በሂደትም ሚስጥራዊ ውይይት ወደ ማድረግ ተሸጋገርን። ከነዚህ አካላት ጋር ስናደርግ የነበረው ውይይት ሚስጥራዊ መሆኑ ለሁለቱም ወገን አስፈላጊ ነበር። ከመንግስት ጋር እየተነጋገርን እንደሆነ ቢታወቅ ለከባድ የስም ማጥፋት ዘመቻ ጋልጦን ቅቡልነታችን ሊሸረሸር ብሎም ንቅናቄው ሊከፋፈል ይችላል። በመንግስት ወገንም ቢሆን አሸባሪ እያለ ከሚፈርጀው ወገን ጋር እየተነጋገር መሆኑ በገሃድ ቢሰማ እንደ ውርደት ይቆጠራል። ይህ ደግሞ አክራሪ የሆኑ አመራሮች ለዘብተኞችን በክህደት ወንጅለው ለማግለል ይረዳቸዋል። ከዚህ በመነሳት ቀድሞ ያነጋገሩን ለመንግስት ቅርበት ያላቸው ግለሰቦች እንጂ በግልጽ የተወከሉት ባለስልጣናት አልነበሩም። ምክንያቱም የመንግስት ባለስልጣናት ከመጡ ጉዳዩ አድጎ ኦፊሴላዊ ወይም ኦፊሻል በመሆን ውይይት የሚፈልገውን የመንግስት አንጃ ይጎዳል። አልፎም ለቄሮ ትግል እውቅና በመስጠት የተጋድሎ ስሜቱን ከፍ ያደርጋል የሚል ስጋት ነበራቸው። እኔን የሚያገኙ ሰዎች የምናናግርህ መንግስትን ወክለን አይደለም የሚል ማስተባበያ ደጋግመው ያቀርቡ ነበር። መጀመሪያ ላይ የመንግስት ሰዎች እንደኛ ሁሉ ለድርድር ፈቃደኛ የሆኑት ለስልት ነበር። በድርድር ስም ቀርበውን በተለያዩ መንገዶች አታለው አቋማችንን በማለዘብ ወደ መንግስት ጎራ ማስኮብለል ተስፋ ሰንቀዋል። መጀመሪያ ስላኩብኝ አፕሪል 2014 ተቃውሞ ከተቀሰቀሰ ከጥቂት ጊዜ በኋላ ነው። የመጡ ሰዎችም የአዲስ አበባን ማስተር ፕላን በጎነት ለማሳመን ቢሆንም እኔ ግን ለውይይት መምጣታቸው በጎ ነገር መሆኑን ገልጬ የማስተር ፕላኑን ጉዳይ በዝርዝር አስረዳኋቸው። ከረጅም ክርክርና ውይይት በኋላ እንኳን ሊያሳምኑ ለራሳቸው ጥርጣሬ ውስጥ ገቡ። አልሆን ሲላቸው ወደ ሀገር ቤት እንድገባና ከገዢው ፓርቲ ጋር እየሰራው የማስተር ፕላኑንም ሆነ ሌሎች ችግሮችን ለመፍታት በቀጥታ እንድሳተፍ ሊያሳምኑኝ ሞከሩ። በወቅቱ የመመለስ እቅድ እንደሌለኝ መንግስት የፖለቲካ ምህዳሩን ለማስፋትና ወደ ዴሞክራሲ ለመሸጋገር ተጨባጭ እርምጃ መውሰድ ከጀመረ ግን እንደምመጣ ነግሬያቸው
በማድረጋቸው ተለያየን። ለሁለተኛ ጊዜ ተገናኘነው ዲሴምበር 2015 በጊንጪ የተጀመረው ሁለተኛው ዙር አመጽ ከተቀሰቀሰ በኋላ በ2016 የፈረንጆች አዲስ አመት ገደማ ነበር። ከፍተኛ ፖለቲካና የደህንነት አመራሮችን ካካተተው ቡድን ጋር ባደረግነው ውይይት ማስተር ፕላኑ ካልተሰረዘ ቄሮ እስካሁን ከተጠቀመባቸው እርምጃዎች የባሰ ለመውሰድ እንደሚገደድ አስጠነቀቅን። የመንግስት ትዕግስት እየተሟጠጠ መሆኑንና እነሱም ሰልፉን ካላቆሙ የከፋ ወታደራዊ እርምጃ እንደሚወስዱ በማስፈራራት ሳንግባባ ተለያየን። ወቅቱ ብዙ ሰው የሚገደልበት ቢሆንም የመጡትን ሰዎች ያናገርኳቸው ተረጋግቼ ነበር። ውዝግብና ክርክር አላበዛሁባቸውም። ብዙ ነገሮችን በተለሳለሰ አኳኋን ሳቀርብላቸው ቆይቼ ነሳ ጋብዤ ከተማዋን አሳይቼና አጫዎች ሸኘኋቸው። ይህንን ያደረኩት በመንግስት ላይ ያካሄድኩት ያለው ተቃውሞ ለህዝብ ጥቅም እንጂ በግል ቂም ተነሳስቼ እንዳልሆነ ለማሳየትና እነሱም ሆነ ሌሎች ባለስልጣናት እንደ መንግስትም እንደ ግለሰብም በፈለጉኝ ጊዜ አግኝተውኝ ሊያነጋግሩኝ እንደሚችሉ ለማስታወስ ነበር። በተለይ በሚዲያ ስናገር የንዴት ስሜት ስለሚነበብብኝ ግትር አቋም ያለኝ ስለሚመስላቸው በአካል ሲያነጋግሩኝ አቋሜን በእርጋታና ለዝቤ ሳቀርብ ያስገርማቸዋል። ይህ ስልት ከሚመጡት ሰዎች ጋር ጥሩ የግል ግንኙነት መፍጠር ስላስቻለኝ አንዳንዶችን የስርዓቱ ውስጥ መረጃ ምንጭ ለማድረግ አስችሎኛል። ባለስልጣናቱ ወደ ሀገር ተመልሰው ከሳምንት በኋላ ማስተር ፕላኑ ሊሰረዝ እንደሚችል ፍንጭ ሰጡኝ። ቀጥሎም የኦህዴድ ማዕከላዊ ኮሚቴን ውሳኔ በግልጽ ለህዝብ አሳወቀ። የኦገስት 6ቱ ወይም በኢትዮጵያ አቆጣጠር ሐምሌ 30 ታላቅ ሰልፍና የኢሬቻን እልቂት በተከተለው ተቃውሞ የቄሮ ጥንካሬ በግልጽ ስለታየ ከመንግስት ጋር የምናደርገው ውይይትም ከመጀመሪያዎች የበለጠ ጠጠር እያለ መጣ። የመደራደር አቅማችን ማደጉን በመረዳት ጥያቄያችንን ከፍ አደረግን። ከ5 ቀኑ የቁጣ ዘመቻ በኋላ ባደረግነው አንድ ውይይት ለመጀመሪያ ጊዜ የስልጣን ጥያቄ አነሳን። ይህን ጥያቄ መጀመሪያ ከአንደበቴ ሲሰሙት እንደ ቀልድ ወሰዱት። ከፈለግንና ባልደረቦችን ኦሮሚያን ሆነ ፌደራል መንግስት ውስጥ ስልጣን እንደሚሰጡን ተናገሩ። ከዛም ኮስተር ብዬ ከነባብራሪያው በመድገም ቀልዴን እንዳልሆነ አሳዩአቸው። እየጠየቅን ያለነው የግል ስልጣን ሳይሆን ህወሓት የፌደራል ስልጣን ለቆ ለኦሮሞ ማስረከብ እንዳለበት በግልጽ ነገርኳቸው። ይህኔ አንድ የህወሓት ሰው ሀገር መምራት ይቅርና ራሳቸውን ለማስተዳደር ዝግጁ አይደላችሁም በማለት በንቀት ሊያኮስሰን ሲሞክር የኦሮሞ ምሁራን ይቅርና የፑሙጋ አህያ ስልጣን ብትይዝ ከእናንተ በተሻለ ሀገር መምራት ትችላለች አልኩት። የሰውየው የንቀት ንግግር የፈጠረብኝ ስሜት በመመከት እሱን መልሼ ለማናደድ የተጠቀምኩበት አነጋገር ነበር። ውይይታችን ከወትሮ የጋለ ስሜት የነበረው ስለሆነ ሳንስማማ ተለያየን። ኮማንድ ፖስት ኦሮሚያን ባስተዳደረበት ወራት ተቃውሞ ስለነበር ቄሮ የተሸነፈ ስለመሰላቸውና እኛን ማነጋገሩ አስፈላጊ ስላልመሰላቸው በዛው ጠፉ። ነገሮች እነሱ እንዳሰቡት ስላልነበሩ ከአስቸኳይ ጊዜ አዋጅ በኋላ ተቃውሞ እየተባባሰ በመምጣቱ ተገናኝተን ብርቱ ክርክር አደረግን። አፋን ኦሮሞን የፌደራል የሥራ ቋንቋ ለማድረግና የፊንፊኔን ጥያቄ ለመመለስ ቃል ገብተው ለኔ በክልልም ሆነ በፌደራል ደረጃ ስልጣን ለመስጠት በድጋሚ ሐሳብ አቀረቡ። እንዲያውም ለምን ኦሮሚያን የማስተዳደር ኃላፊነት ተረክበ አለ የምትለውን ችግር አትፈታም አሉኝ። አላማቸው ከወዴዶች ጋር ሊያላትሙን እንደሆነ ግልጽ ነበር። እኔ ግን ህወሓት ስልጣን መልቀቅ አለበት በሚለው አቋም ጸንቼ አሻፈረኝ አልኩኝ። በቦታው የሸምጋይነት ሚና ሊጫወት ሲሞክር የነበረ አንድ ፈረንጅ በዚህ ግትርነት ቀጥለ ህዝብ የምታስፈጀው እስከመቼ ነው ሲለኝ 50 ሚሊዮን ኦሮሞዎች አሉ፣ ከዚህ ውስጥ 49 ሚሊዮኑ መስዋዕት በማድረግ የቀሩትን 1 ሚሊዮን ነፃ ለማውጣት ዝግጁ ነኝ አልኩት። ሰውየውም ለመሆኑ ብድም ሆነን የኦሮሞ ህዝብ ያውቃል ብሎ ሲጠይቀኝ በቀልድ መልክ አዎ በትክክል ያውቃሉ፣ እንዲያውም ይህን ብደቴን በጣም ይወዱታል በማለት መለስኩለት። በዚያ ዙሪያ ውይይት በመንግስት በኩል ያለው አቋም እየለዘበ መምጣቱን ፍንጭ ተመለከትኩ። ለምሳሌ ለሻይ ረፍት ስንወጣ እንደ ቀልድ ስልጣን የሚሰጥ ከሆነም ገዢው ፓርቲ ውስጥ ላሉ ኦሮሞዎች ካልሆነ በስተቀር ለተቃዋሚዎች መስጠት የሚታሰብ እንዳልሆነ ጠቆም አደረጉ። በወቅቱ ይህን ሀሳብ በግልጽ ባንቀበልም ለእኛ ትልቅ እድል ነበር። በህወሓት የበላይነት የሚመራው አገዛዝ ሊቀጥል እንደማይችል እየተረዱ እንደሆነ ስለሚያሳይ ወደ ግባችን እየተጠጋን መሆኑን ተረዳን። ስልጣን በኦሮሞ እጅ ሊገባ እንደሚችል በራስ መተማመን ሲፈጠር ቀጣዩ ስራ ያን ስልጣን ይዞ ሀገርን ወደ ዲሞክራሲ የሚያሻግር ድርጅትና ሰው ማፈላለግ ነበር። መንግስትን እንዳለ ከመጣል ይልቅ ከውስጡ ለውጥ ፈላጊ ቡድን ወደ ስልጣን የማምጣት ዓላማ አስቀድመን ብናስቀምጥም ቡድኑ ለብቻው ስልጣን ከያዘ የሚፈልገውን ለውጥ ማምጣት ስለመቻሉ ጥርጣሬ ገባን። ስለዚህ
የገዢው ፓርቲ አባላት ከፍተኛ አመራር ቦታዎችን ቢይዙም በተወሰነ ደረጃ ስልጣን ለተቃዋሚዎች ማጋራት ሽግግሩን ስኬታማ ለማድረግ ይረዳል የሚል ተስፋ ነበረን። እድሜ ልካቸውን ለነጻነትና ለዲሞክራሲ የታገሉ የተቃዋሚ ፓርቲ አመራሮች ወደ መንግስት መቀላቀላቸው ገዢው ፓርቲ የገባውን ቃል እንዳያጥፍ ጫና ለማድረግ ይረዳል ብለንም አሰብን። በተለይ ብዙ የኦሮሞ ልሂቃን ካገዛዙ ውጪ በመሆናቸው ወደ መንግስት መቀላቀላቸው የታሰበውን ሽግግር በክህሎትና በእውቀት በመደገፍ ያጠናክራል የሚል እምነት ነበረን። ገዢው ፓርቲ የሚመራው ነገር ግን ተቃዋሚን የሚያሳትፍ ሽግግር ለማሳካት ገዢው ፓርቲ ውስጥ ያሉትን ሰዎችና ቡድኖች በመለየት ለህዝባዊ ትግሉ አስተዋጽኦ የሚያደርጉትን በህዝብ ዘንድ ቅቡልነት እንዲያገኙ ማስቻል ያስፈልጋል። የቄሮ ትግል ከመጀመሩ በፊት ከኦሮሞ ልሂቃን አብዛኛው ኦህዴድ ውስጥ ስለነበሩ እነርሱን ሙሉ በሙሉ በማግለል ትግሉን ማሳካት አይቻልም የሚል መከራከሪያ ያሳቀርብ ነበር። በሂደትም የኦህዴድን ነውርነት ወይም ታቦ ቀስ በቀስ መሸርሸር ስለተቻለ በቄሮ ትግል ውስጥ በግልጽ ኦህዴድን ነጻ ማውጣት አለብን የሚል ሐሳብ ማራመድ ቻሉ። ኦህዴድን ነጻ ማውጣት ሐሳብ ድርጅቱ በፍላጎቱ የጨቋኙ አገዛዝ አካል የሆነ ሳይሆን ተገዳጅና ተበዳይ አድርጎ የሚስል ነበር። በዚህ መልኩ አንድ ጓደኛ እንደገለጸው ኦህዴድን በኦሮሞ ፖለቲካ ውስጥ ማንጻት ወይም ሐላል ማድረግ ተቻለ። በስፋት በሰራነ ገጽታ ግንባታ ስራና በለማ መገርሳ የሚመራው ቡድን ኦህዴድን ከተቆጣጠረ በኋላ በንግግሮች ውስጥ የትግሉን ሐሳብ አጉልቶ አጋርነትን በማሳየቱ ህዝቡ እጁን ዘርግቶ ተቀበለው። በሌላ በኩል ለተቃዋሚ ኃይሎች ስልጣን በማጋራት የሽግግሩን ስኬት እንዲያግዙ ስላሰብን አስቀድመው እንዲዘጋጁ ብዙ ሙከራዎች ተደርጓል። ከነዚህ ድርጅቶች መካከል አብዛኞቹ በስደት ሀገር ውስጥ ያሉት ደግሞ አመራሮቻቸው እስር ቤት ነበሩ። በተለይ ውጭ የነበሩት ኃይሎች በብዙ ጎራ ተከፋፍለው ስለነበር በተቀናጀ መልኩ ተደራድረው ስልጣን ለማጋራት የሚያስችላቸው ቁመና ላይ አልነበሩም። ተቃዋሚዎች በተከፋፈለ መልኩ ስልጣን ለማጋራት መቅረባቸው ገዢው ፓርቲ የበላይነት እንዲያገኝ ያስችላል። በተጨማሪም በውጭ የነበሩት ቡድኖች በአብዛኛው የአካባቢውነት መልክ ስላላቸው ወደ ሀገር ገብተው በተከፋፈለ ሁኔታ በመንግስት ውስጥ ስልጣን ከተጋሩ ትላንት ኦነግን ያዳከመውን አይነት መርዝ ወደ ሰፊው ህዝብ እንዲረጩ ማመቻቸት ይሆናል። የተቃዋሚዎችን የመከፋፈል ችግር ለማስወገድና ውጭ ያሉ የፖለቲካ ፓርቲዎችን ቢያንስ በአንድ ህብረት ወይም አሊያንስ ወይም ኮሊሽን ስር ለማዋድ የተለያዩ ሙከራዎች ቢደረጉም አልተሳካም። የፖለቲካ ድርጅቶችን ማዋሃድ ካልተቻለ በውጭ ያሉ የኦሮሞ ልሂቃን የጋራ አቋም ሊይዙ ይችላሉ ብለን ተስፋ አደረግን። በ2016 የኦሮሞ አመራር ጉባኤ ኦሮሞ ሊደርሺፕ ኮንቬንሽን በማዘጋጀት የፖለቲካ መሪዎች፣ ምሁራን፣ የሃይማኖት አባቶች፣ የሚዲያ አንቂዎችና የተለያዩ የማህበረሰብ ክፍሎች ስለ ኦሮሞ የወደፊት ዕጣ ፈንታን ተወያይተው የጋራ አቋም እንዲያዳብሩ ሙከራ አደረግን። ከመጀመሪያው አንስቶ አንዳንድ ሰዎችና ቡድኖች በተለያዩ ምክንያቶች ለመሳተፍ ፈቃደኛ አልሆኑም። የተወሰኑ አንቂዎች ከኔ ጋር ባላቸው ቅራኔ ከመሳተፍ ተቆጠቡ። በአቶ ዳውድ ኢብሳ የሚመራው የኦነግ ቡድንም ለመሳተፍ ፈቃደኛ አልነበረም። በጉባኤው መሳተፍ ያልፈለጉት ጠንካራ ተቃውሞና ፕሮፓጋንዳ ዘመቻ አካሄዱ። ጥያቄያቸውንና ቅሬታቸውን በሽማግሌዎች በኩል አዳምጠን ለመመለስ ብንሞክርም አልተሳካልንም። በዚህ ምክንያት እቅዳችን ያለ እነርሱ ለማስኬድ ስንገደድ እነርሱም ሌላ ተመሳሳይ ጉባኤ አዘጋጅተው በመስመራቸው ገፉበት። የመጀመሪያው የኦሮሞ አመራር ጉባኤ ከ600 በላይ ተሳታፊዎች ከሰሜን አሜሪካና አውሮፓ በተገኙበት በኖቬምበር 11 እስከ 13 ቀን 2016 በአሜሪካ አትላንታ ከተማ ተካሄደ። በጉባኤው ላይ በተደረጉ ውይይቶች የኦሮሞ ትግል የደረሰበት ደረጃ ከገመገምን በኋላ የዲያስፖራ ማህበረሰብ ሊሰራ የሚገባውን ስራ በተመለከተ የተነደፈው እቅድ በሁለት ዶክመንቶች ጸደቀ። ተሳታፊዎች የተወያዩበትና የተስማሙበት የኦሮሞ ትግል ጥያቄዎችና ዓላማዎችን የሚዘረዝረው የኦሮሞ ቻርተር የዲፕሎማሲና ሰብአዊ እርዳታ ስራን ለማስተባበር የወጣ ድርጊት መርሃ ግብር ረቂቆችን አዘጋጀን። በዚህ መሰረት የዲፕሎማሲና የሰብአዊ እርዳታን የሚያስተባብር ግብረ ኃይል ተቋቋመ። በዋሽንግተን ዲሲና በሂውስተን በተከታታይ በተካሄዱ ጉባኤዎች እነዚህ ረቂቆች የበለጠ ተብላልተው ተግባራዊ ሆነዋል። የኦሮሞ አመራር ጉባኤ መጀመሪያ ላይ እንዳሰብነው የኦሮሞ ልሂቃኖች መካከል ቅንጅት በመፍጠር ለስልጣን ክፍፍል ማዘጋጀት አስቸጋሪ እንደሆነ ተረዳን። እቅዳችን ተቃዋሚ ቡድኖች ወይም ልሂቃንን በማሰባሰብ ከተሳካልን መጀመሪያ በኦሮሞ ደረጃ ቀጥሎ በኢትዮጵያ ደረጃ
ደረጃ ለስልጣን ማዘጋጀት ነበር። የኦሮሞ አለመሳካቱን ስናይ የተቋሚ ቡድኖችን የማስማማቱን ጉዳይ ትተን ገዢው ፓርቲ ውስጥ ያሉና ለውጥ የሚሽቱና አብቅተን ወደ ስልጣን እንዲመጡ ከማድረግ ውጪ ሌላ አማራጭ እንደሌለን ተገንዝበን በዚሁ መስመር ጉዟችንን ቀጠልን። አንድን ለውጥ ለማሳካት ራቅ አድርጎ የመዘጋጀት አስፈላጊነት ሁሌም በአእምሮዬ ሲመላለስ ነበር። ለምሳሌ በ2016 ልክ አሜሪካ እንደሄድኩ ቱባ የኦሮሞ ፖለቲካ መሪዎችና ምሁራን በተሰበሰቡበት አጋጣሚ በውይይት መሃል በ2020 ወያኔን ለመጣል የሚያስችል እቅድ አውጥተን እንስራ የሚል ሐሳብ ሳቀርብ ብዙዎች በአግራሞት ተመለከቱኝ። ግማሹ ቀልዱን መስሎት ሳቀ። አንዳንዶች ባርነት ለ15 ዓመታት እንዲሰለጥንብን ትመኛለህ ብለው ተቆጡኝ። የላከው መንግስት ነው ብለው ማወገዙኝ። በወቅቱ በተባለው ጊዜ ለውጥ ማምጣት የሚያስችል ምንም ተጨባጭ እቅድ አልነበረም። 2020 ያልኩት በጊዜው አገዛዙ የሚያደርሰውን ግፍ እየተከተልን ከመኮንን ይልቅ የራሳችንን የረጅም ጊዜ ትግል እቅድ ብናወጣ ይሻላል በሚል ነበር። ሐሳቤ በቦታው ተቀባይነት ቢያጣም ስርዓቱን በ2020 ለመቀየር እቅድ ማውጣት አለብን የሚለውን ሐሳብ ግን ከውስጥ ያላወጣሁትም። እናም ስለ ሰላማዊ ትግል ተምሬና ለኦሮሞ እንዲመቻ አድርጌ መቀየስ ጀምር ትግሉ ሊጠናቀቅ የሚችልበትን ግምታዊ ጊዜ በማስቀመጥ እያንዳንዱን የትግል እርምጃ ከዚያ ጊዜ ወደ ኋላ ማስላት ወይም ባክዋርድ ፕላኒንግ ነበረብኝ። ሁሌም በጭንቅላት የሚመላለሰው 2020 የስሌት መድረሻ ነጥብ ኤንድ ፖይንት አድርጌ አስቀመጥኩት። በአምባገነን ስርዓት ላይ የሚደረገው ትግል በሁለት ደረጃዎች የሚከናወን ነው። የመጀመሪያው በስልጣን ላይ ያለውን ጨቋኝ አገዛዝ በማዳከም አሊያም በመገርሰስ ወደ ዴሞክራሲ እንዲሸጋገር በማስገደድ ነው። ሁለተኛው በትግል የመጣው ለውጥ ሳይጠለፍና ሳይደናቀፍ ሀገሪቱን ወደ ዴሞክራሲያዊ ስርዓት ማሸጋገር መቻል ነው። ህዝባዊ አመጾች አብዛኛውን ጊዜ አምባገነኖችን ማስወገድ ወይም ለውጥ እንዲያደርጉ ማስገደድ የሚያሳኩ ሲሆን ህዝቡ የታገለለትን ነጻነት የሚያረጋግጥ አዲስ ዴሞክራሲያዊ ስርዓትን በመገንባት ረገድ ግን ብዙም እንደማይሳካላቸው ታሪክ ያሳያል። በ1966 ዓ.ም በሀገራችን የተካሄደውን ጨምሮ በርካታ ህዝባዊ አብዮቶች ያለፈውን ስርዓት ቢያስወግዱም የዴሞክራሲያዊ ስርዓት ግንባታ ዓላማቸውን ከዳር ሳያደርሱ ቀርተዋል። ለዚህ ቀዳሚው ምክንያት የህዝባዊ ንቅናቄዎች አደረጃጀትና አካሄድ በስልጣን ላይ ያለውን አምባገነን ለመጣል እንጂ ስልጣን ለመያዝ ስለማያዘጋጃቸው ነው። ይህ ደግሞ አንድ አምባገነናዊ አገዛዝ በህዝባዊ ትግል ሲወገድ የሚፈጠረውን የስልጣን ክፍተት ሌላ የተደራጀ ቡድን ጠልፎ አዲስ አምባገነናዊ ስርዓት እንዲገነባ እድል ይሰጠዋል። ህዝባዊ ንቅናቄዎች መጨረሻ ላይ የሚያጋጥማቸውን አደጋ አስቀድመን ከታሪክ ስለተረዳን የቄሮ ንቅናቄም ተመሳሳይ እድል እንዳይገጥመው አስበንበታል። ስለሆነም 2020 እቅዳችን የመገባደጃ ጊዜ አድርገን ስናስቀምጥ አገዛዙን ለማዳከም ብቻም ሳይሆን ለውጡ እንዳይጠለፍ በመከላከል ዴሞክራሲያዊ ሽግግሩን ለማሳካት የሚያስችሉ ቅድመ ዝግጅቶችን ማካተናል። በዚህ መሰረት መጀመሪያ ላይ አገዛዙን በማዳከም ላይ በማተኮር አስተማማኝ ደረጃ ላይ ከተደረሰ በኋላ ቀጥለን የስልጣን ክፍተት ወይም የመጠለፍ አደጋን ለመቅረፍ የሚያስፈልጉ ስራዎችን ለመስራት አቀድን። የቄሮ እንቅስቃሴ ከገመትነው ጊዜ ቀድሞ ፈንድቶ ካሰብነው በላይ መጠናከሩና አምባገነኑ አገዛዝ ለማዳከም መፍጠኑ የሽግግር እቅዱን በተያዘለት ቅደም ተከተል ተግባራዊ ለማድረግ ጊዜ አጠረን። የህዝባዊ ንቅናቄ እድልን ወደ ዴሞክራሲያዊ ስርዓት ለማሸጋገር ስልጣን በንቅናቄው ዓላማ በሚያምኑ ሰዎችና ቡድኖች መያዝ ወይም ንቅናቄው ባለስልጣናቱን ሊቆጣጠርበት የሚችል አደረጃጀት ማበጀት ያስፈልገዋል። ይህ አስቀድሞ መዘጋጀትን የሚጠይቅ ሲሆን ዝግጅቱም በሶስት መንገዶች ሊከናወን ይችላል። አዲስ የፖለቲካ ድርጅት በማቋቋም ያሉ ድርጅቶችን አግባብቶና አጠናክሮ ለስልጣን ማዘጋጀት ወይም ከስርዓት ውስጥ ለውጥ የሚፈልጉ ሰዎችና ቡድኖችን ተቃዋሚ ኃይሎችን በማጣመር ስልጣን እንዲጋሩ ማግባባት ናቸው። ከላይ እንደተጠቀሰው ነባር የተቃዋሚ ቡድኖችን ማስማማት ስላልተቻለ ተቃዋሚዎችንና በአገዛዙ ውስጥ ያሉ ለውጥ ፈላጊ ኃይሎችን አግባብቶ ለስልጣን መጋራት ማዘጋጀት አዳጋች ሆነ። አዲስ ድርጅት ማቋቋም ደግሞ በእቅዳችን ውስጥ አልነበረም። ለማቋቋም ብናስብም በቂ ጊዜ አልነበረም። ትግሉ እየተጋጋለና አገዛዙም እየተዳከመ ሲሄድ አባዱላ ገመዳ ደውሎ አዲስ የፖለቲካ ድርጅት እንዳቋቁም አበክሮ መከረኝ። ያቀረበው ምክንያት ገዢው ፓርቲም ሆነ ተቃዋሚዎች ወደ ስልጣን ከመጡ የቄሮን ጥያቄ መመለስ አይችሉም የሚል ነበር። እንደሱ እምነት ከሆነ የገዢው ፓርቲ ባህል፣ ርዕዮተ ዓለምና ነባራዊ ድርጅታዊ ቁመና የአዲሱን ትውልድ ጥያቄ ለመመለስ ስለማያመች የአመራር ለውጥ ቢመጣ እንኳን አዲስ የፖሊሲና ስትራቴጂ ለውጥ ለማምጣት አዳጋች ይሆናል። ተቃዋሚ ፓርቲዎች ኋላ ቀር የሆነ ግትር ስትራቴጂ አቋም ስላላቸውና የተከፋፈሉ
በመሆናቸው ስልጣን ቢይዙ ሀገርና ህዝብን ወደ ብጥብጥ ከመምራት በስተቀር የቄሮን ምኞት ማሳካት ይሳናቸዋል የሚል ነበር። ስለዚህ ምኞታችሁ እንዲሆን ከፈለጋችሁ ይህን ስርዓት መቀየር ብቻ ሳይሆን ስልጣን መያዝ አለባችሁ። ስልጣን ለመያዝ ደግሞ የፖለቲካ ድርጅት የግድ ሊኖራችሁ ይገባል አለኝ። በበኩሌ ስልጣን የመያዝ ምኞትም ሆነ ፍላጎት በፍጹም አልነበረኝም። ነገ ስልጣን ለመያዝ የሚመኝ ሰው ዛሬ ውጤታማ ትግል ማካሄድ አይችልም የሚል እምነት ነበረኝ። በጊዜው ደጋግሜ ስናገር እንደነበረው ወደፊት ስልጣን ለመያዝ የሚፈልግ ሰው ዛሬ ሊደርስበት የሚችለውን አደጋ በመቀነስ ግላዊና ፖለቲካዊ ህይወቱን አራዝሞ ነገ ወደ ስልጣን ቦታ መድረስ አለበት። ስለዚህ ትግሉ የሚጠይቀውን አደጋና መስዋዕትነት መጋፈጥ አይችልም። አቋሜ እንዳለ ሆኖ ከአባዱላ እንድመጣ ስለነገራቸው የፖለቲካ ድርጅት መመስረት በሚለው ሐሳብ ላይ ከተወሰኑ ውጭ ሀገር አንቂዎችና ከሀገር ውስጥ የቄሮ አስተባባሪዎች ጋር ተወያየን። ውጭ ያሉ አንዳንድ ሰዎች የፖለቲካ ድርጅት የመመስረትን ሐሳብ ደግፈዋል። በተለይ ዶክተር አጎላሎ ከኢሬቻ ግድያ በኋላ ይህን ሐሳብ አጽንኦት ሰጥቶ ሲናገር እንደነበር አስታውሳለሁ። የሀገር ውስጥ አስተባባሪዎች ግን የፖለቲካ ድርጅት የመመስረትን ሐሳብ አልደገፉም። እስካሁን የኦሮሞ ትግል የተዳከመው በፖለቲካ ድርጅት ቡድኖች ሆኖ ሳለ ሌላ አዲስ ድርጅት መመስረት ቄሮን ከፋፍሎ ወደ ትናንቱ ችግር መመለስ ነው በማለት ሞገተ። እንዲያም ብዙዎች ቄሮች የፖለቲካ ፓርቲ መስርቶ ለስልጣን መዘጋጀት የሚለውን ሐሳብ እንደ ነውር ተመለከቱት። በአጠቃላይ የፖለቲካ ድርጅት የመመስረት ሐሳብ ፍላጎትና ጊዜውም ስላልነበር አልገፋንበትም። ተቃዋሚ የፖለቲካ ድርጅቶችን ማስተባበር ካልተቻለና ሌላ የፖለቲካ ድርጅት መመስረትም ካልተፈለገ መፍትሄው ከገዢው ፓርቲ ለውጥና የህዝብን ውግንና ላለው ቡድን ስልጣን መስጠት ይሻላል የሚለው አማራጭ ላይ አተኮርን። በመሆኑም ከወዴድ ባዴንና ደህደን ውስጥ ለውጥ ደጋፊ የሆኑ ሰዎች ስልጣን ቢይዙ ጠቃሚ እንደሚሆን ህዝቡን ለማሳመን በተለያዩ መንገዶች ዘመቻችንን አጠናክረን ቀጠልን። ይህንንም ያደረግነው ያለ ምክንያት አልነበረም። አባዱላ የኦሮሚያ ፕሬዝዳንት በነበረበት ወቅት የህወሓት ጣልቃ ገብነትን በመቀነስ ድሮ ጠባብ እየተባሉ ሲገለሉ የነበሩ ወጣቶችን ወደ መንግስት በማስገባት የክልሉን አስተዳዳሪ ስራ በማሳለጥ ልማቱን ማፋጠን ችሎ ነበር። በተመሳሳይ ሁኔታ ለማ ወደ ፕሬዝዳንትነት ሲመጣም የኦሮሞን ትግል እንደ ጠላትነት መቆጠሩ ቀርቶ በግልጽ አጋርነቱን አሳየ። ከዚህ በመነሳት እነዚያ ድርጅቶች ኦህዴድም ሆነ ሌሎች የኢህአዴግ አባል ድርጅቶች ከህወሓት የበላይነት ነጻ ከወጡና ለውጥ ፈላጊ በሆኑ ሰዎች ከተመሩ ለህዝባችን ጥቅም የተሻለ ይሰራሉ የሚል ግምት አደረብን። ኦገስት 2017 ከመንግስቶች ጋር ሌላ ዙር ውይይት አድርገን የበለጠ መቀራረብ ቻልን። ዋና የህወሓት አመራሮች የፌዴራሉን ስልጣን ለማስረከብ መስማማታቸውን ተረዳን። አሁንም ግን የጠቅላይ ሚኒስትርነት ስልጣኑን ገዢው ፓርቲ ኢህአዴግ ውስጥ ላለ አንድ ኦሮሞ ለማስረከብ እንጂ ለተቃዋሚ ፓርቲዎች እንደማይሰጡ አጥብቀው ሞገቱ። ሽግግሩ ስኬታማ እንዲሆን ሁሉንም ፓርቲዎች ማሳተፍ የተሻለ እንደሆነ ብንከራከርም እነርሱ ግን ባቋማቸው ጸኑ። የምንከራከረው ለምሳሌ እንጂ ቀደም ብለን የለማ ቡድን ስልጣን ቢይዝ ይሻላል የሚል አቋም ላይ ደርሰን ስለነበር ከኦህዴድ ውስጥ ጠቅላይ ሚኒስትር የመምረጡን ሐሳብ ተቀበልን። በኦሮሞ በኩል 3 ጉዳዮች ላይ ዋስትና መስጠት እንዳለብን በአሸማጋዮች ተነገረን። ይህም ህወሓት ስልጣን ላይ በቆየባቸው ዓመታት ለተፈጸሙ ጥፋቶች በቀል እንዳይከሱ፣ በግለሰብና በቡድን ያፈሩትን ንብረት እንዳይወረስባቸውና የትግራይና ህዝቦቿ ደህንነት ለውጭና ለውስጥ አደጋ እንዳይጋለጥ የሚሉ ነበሩ። እነዚህ ጉዳዮች ቀድመን የገመትናቸው ስለነበሩ ለመቀበልም አስቸጋሪ አልሆኑም። ለትላንት በደል ቂም ይዞ መበቀል የኦሮሞ ባህል እንዳልሆነ በመግለጽ ለተፈጸሙት ወንጀሎች ተጠያቂነት አስፈላጊ ከሆነ ወደፊት በብሔራዊ እርቅና በሽግግር ፍትህ ሂደት ሊፈታ ይችላል ናቸው። በዚህ መልኩ በዋና ጉዳዮች ላይ በመርህ ደረጃ ከተግባባን በኋላ ፓርቲያቸውን አማክረው ኦፊሴላዊ ውሳኔ ለመድረስ ቃል ገቡ። እስከዚህ ድረስ ምንም ህጋዊና ኦፊሴላዊ ውክልና እንደሌላቸው ደጋግመው በማስታወስ የምንወያይባቸውን ጉዳዮች መደበኛ በሆነ መንገድ እንደ ምክር ሐሳብ ብቻ እንደሚያደርሱ ይናገሩ ነበር። እኛም የውይይቱን ውጤት ለቄሮ አስተባባሪዎች ከማስተላለፍ በስተቀር ልክ እንደነሱ የመወሰን ስልጣን እንደሌለን ተናገርን። የውይይቱን ሚስጥራዊነት ለመጠበቅና ሾልኮ ቢሰማ እንኳን ለመካድ እንዲያመች ለተወሰኑ ውጭ ሀገር አንቂዎችና ሀገር ቤት ላሉ አስተባባሪዎች ውይይት እየተካሄደ መሆኑና ፍንጭ ከመስጠት ባለፈ ትንፍሽ አላልኩም። ከመጀመሪያው አንስቶ ሲያነጋገረን የነበረ አንድ ቋሚ ህወሓት ቡድን ቢኖርም በሂደት የተለያዩ የአገዛዙ አንጃዎች ሊደራደሩን ይቀርቡን ጀመር። ይህ ደግሞ በአገዛዙ ውስጥ መናበብ እንደሌለ ስለጠቆመን ለትግሉ በሚጠቅም መልኩ ተጠቀምንበት። ህወሓት የፌዴራል ስልጣን ለመልቀቅ መስማማቱን የቄሮ ድል አድርገን ብንወስድም ምናልባት እየመጣ ያለውን ለውጥ ለመቀልበስ ያሰቡት ሴራ ሊሆን ይችላል የሚል ጥርጣሬ ፈጠረብኝ። የቀራቸው ካርድ ምን ሊሆን እንደሚችል ስናስብ ምናልባት ስልጣናቸውን ለኦሮሞ ለማስረከብ አስቀድመው ቃል ከገቡ በኋላ የኦህዴድ ባለስልጣናትን የእርስ በርስ ሽኩቻ
ውስጥ ሊከቱ አስበው ይሆናል የሚል ግምት ያዝን። ስልጣን እንደ ኳስ ሻሞ ብለው ወሩሮ በኦሮሞ ባለስልጣናት መካከል ፉክክርና መከፋፈል ፈጥረው ካዳከሙ በኋላ አንድም የሚፈልጉትን ኦሮሞ ሊሸሙ አሊያም ኦሮሞ አልተስማማም በማለት ከሌላ ወገን ሊያመጡ ይችላሉ ብለን አስበን በተለይ ስልጣን ለኦሮሞ መስጠትን ጉዳይ በኢህአዴግ ደረጃ ሳይወያዩበት ለኛ መንገራቸው ጥርጣሬያችንን አጠናከረው። ስለዚህ ህዋት አቅዶት ሊሆን ይችላል ብለን ያሰብነውን ሹር ለማክሸፍ የጠቅላይ ሚኒስትርነት ቦታ በሚይዘው ሰው ላይ አሁኑን መስማማታቸው አስፈላጊ መሆኑን አጽንኦት የተሰጠው ጉዳይ ሆነ። ዋናው ጉዳይ ግን ለውጡን ማን ይምራው የሚለው ነው። ከተወሰነ ጊዜ በኋላ ከወዴት ከፍተኛ ባለስልጣናት መካከል አንድ ሰው ከሀገር ሲወጣ ደውሎልኝ በጉዳዩ ላይ ያወያየሁት። ወሬ ከመጀመራችን ስልጣን ለመረከብ ተዘጋጁ ስለው አንተ አሁንም ትቀልዳለህ፣ ስልጣን እንዲሁ በቀላሉ በእጃችን ይገባል፣ ህዋትን አሁንም አላወካትም ማለት ነው፣ እንዲህ በቀላሉ አይለቁም በማለት ንግግሬን አጣጣለ። ለውጡ እየመጣ መሆኑንና ህዋት ስልጣን ለኦሮሞ ለማስረከብ መስማማቱን ዘርዘር አድርጌ ያስገልጽለት ልብ ብሎ መስማት ጀመረ። ኃይለማርያም ደሳለኝ በቅርቡ ከስልጣን ሊወርድ ስለሚችል እናንተን ወይም ኦህዴድን ወክሎ ጠቅላይ ሚኒስትር የሚሆን ሰው ካሁኑ ተስማምታችሁ አዘጋጁ አልኩት። በአንድ እጩ ላይ አስቀድሞ የመግባባት አስፈላጊነት ላይ ተስማማን። ወደ መጨረሻ ላይ እነማን ሊሆኑ ይችላሉ የሚል ጉዳይ ተነስቶ 3 ስሞችን ጠቀሰ። አባዱላ ገመዳ፣ ወርቅነህ ገበየሁና አብይ አህመድ። ከዛ በፊት ኦህዴዶች ለጠቅላይ ሚኒስትር እንዲሆን ያለምንም አመንታት ሙሉ ስምምነት ይቀበላሉ ብዬ አስቤ ነበር። ከዚህ በመነሳት ህዝቡ የለውጡ መሪ ወይም ዲፋክቶ ሊደር አድርጎ እንዲቀበለው የተደራጀ ዘመቻ በመገናኛ ብዙሃን እያደረግን ስለነበር በዝርዝር ውስጥ አለመካተቱ አስገረመኝ። ለማ መገርሳስ ስለው እሱ የህዝብ ተወካዮች ምክር ቤት ፓርላማ አባል አይደለም፣ ስለዚህ ጠቅላይ ሚኒስትር ለመሆን መስፈርቱን አያሟላም አለኝ። ጉዳዩ ያልጠበቁት ስለነበር ጊዜዎች ስጄ ለማሰብና ከሌሎች ሰዎች ጋር ለመወያየት ሌላ ቀጠሮ ይዘን ተለያየን። ስልኩን እንደዘጋው ለተወሰኑ ሰዎች የኦህዴድ መካከለኛ አመራሮችና መካከለኛ መኮንኖች ጨምሮ አሳውቄ ሰፋ ያለ ውይይት አደረግንበት። ከኦህዴድ ሰው ጋር ስንነጋገር ስማቸው የተጠቀሱ ሰዎች ጠቅላይ ሚኒስትር ከሆኑ ሊኖረው የሚችለውን ጥቅምና ጉዳት እንደሚከተለው አስቀምጥን። አባዱላ ገመዳ ከፍተኛ ፖለቲካ ብስለት ያለውና ሽግግሩን ለመምራት ከሁሉም የተሻለ ዝግጅት ቢኖረውም በአመራርነት ላይ ረጅም ጊዜ ስለቆየና ለሰፊ ፕሮፓጋንዳ ስለተጋለጠ በህዝቡ ዘንድ እንደ ለውጥ መሪ ተቀባይነት ሊያገኝ አይችልም። ወርቅነህ ገበየሁ ሰዎችንና የፖለቲካ ፓርቲዎችን አስተባብሮ ለመምራት የሚያስችል ስብና እንዲሁም ረዘም ያለ አመራርነት ልምድ ስላለው ሽግግሩን መምራት ያስችለዋል። ነገር ግን እሱም ነባር አመራር ስለሆነ እንደ አዲስ አመራር ህዝቡ እንዲቀበለው ማድረግ ይከብደናል። አብይ አህመድ ከዚህ በፊት ብዙም የማይታወቅና አዲስ ፊት መሆኑ የለውጥ መሪ አድርጎ ማቅረብ ህዝቡን ለመሳብ ይጠቅማል። በእድሜ ከሌሎች ወጣት መሆኑ በቄሮች ዘንድ ተቀባይነት እንዲኖር ያደርጋል። ነገር ግን በቅርብ ያለ ስለሆነ ችሎታው ባህሪውና አመለካከቱ አይታወቅም። ችሎታውና አመለካከቱ በተጨባጭ ስራ ስላልተፋተነ ሰው ውስብስብ የፖለቲካ ሽግግር ኃላፊነት መስጠት ከፍተኛ አደጋ ሊኖረው ይችላል። ለማ መገርሳ አመራርነቱ በመቆየቱ ጥሩ ልምድ አካብቷል። ትዕግስትና ብስለትም እንዲሁ ታድሏል። በንግግሩና ተክለስብናው የሀገር መሪነት ግርማ ሞገስ ይታይበታል። ወደ ፕሬዝዳንትነት የመጣው በቅርቡ ስለሆነ በፕሮፓጋንዳ አልተጠቀም። ወደ ስልጣን ከመጣ በኋላም ለቄሮ ትግል አለኝታነቱን በግልጽ በማሳየቱ በህዝቡ ዘንድ ተቀባይነት እንዲያገኝ አስችሎታል። የፖለቲካ አቋሙም ለዘብተኛ ስለሆነ ሌሎች ብሔሮችን ለመሳብ ይረዳል። ድክመቶቹ የማደራጀት ችሎታና በቆራጥነት መወሰን አለመቻል ናቸው። ሆኖም እነዚህን ክፍተቶች መዝጋት በሚችሉ ሰዎች በመክበብ ሽግግሩን እንዲያሳካ ማድረግ ይቻላል። ስለዚህ ለማ የሽግግር ጊዜ ጠቅላይ ሚኒስትር ቢሆን ይሻላል የሚል ነበር። ግምገማችንም ከሀገር ቤት ለመጣው ሰው ስነግረው እናንተ ያላችሁት እውነት ቢሆን እንኳን ለማ የፓርላማ አባል ስላልሆነ እኛ ብናጨውም ጠቅላይ ሚኒስትር ማድረግ አይቻልም አለኝ። ይህ ችግር ሊሆን እንደማይችል አስረዳሁት። ደብረጽዮን የትግራይ ክልል ምክር ቤት አባል ሳይሆን ምክትል ፕሬዝዳንት ሆኖ ከተሾመ በኋላ የፕሬዝዳንትነቱን ስልጣን እንደተረከበው ሁሉ እኛም ለማንም ለጊዜው ምክትል ጠቅላይ ሚኒስትር አድርገን ሾመን ከፈለግን ሙሉ ጠቅላይ ሚኒስትር ለማድረግ የማሟያ ምርጫ ወይም በኤሌክሽን በአጭር ጊዜ ውስጥ ማካሄድ እንችላለን። ወይም የሽግግር አመራር ለ2 ዓመት ብቻ ስለሆነ በምክትል ጠቅላይ ሚኒስትር ደረጃ ቢመራም ችግር የለውም። ዋናው ነገር እናንተ ተግባቡ እንጂ ለማን ይቅርና ማንኛውንም እናንተን የተስማማችሁበትን እጩ ጠቅላይ ሚኒስትር ከማድረግ የሚያስቆማችሁ አይኖርም አልኩት። ለማደፋፈር አስቤ ንግግሬ ባይዋጥለትም ሐሳቤን ግን በግልጽ አልተቃወመም። በለማን ጉዳይ መከራከሩን አቆሞ አብይ አህመድ ጥሩ ምርጫ ሊሆን እንደሚችል ሊያሳምነኝ ሞከረ። ይህ ሰው ለውጥ የሚፈልግ ጎበዝ ወጣት መሆኑን የጀርባ ታሪኩ ከሰራዊትና ከስለላ ዘርፍ ስለሆነ የህዋትን ሴራ ለመበጣጠስ
መበጣጠስን እሱ እንደሚሻል ነገረን። በተጨማሪም ከልጅነቱ ጀምሮ እንደሚያውቀውና በችሎታው ላይ እምነት እንዳለው አከለበት። በበኩሌ እስከዛ ጊዜ ድረስ ስለ አብይ አህመድ ያለ መረጃ ውስን ስለነበር የሰውየውን ምስክርነት መቀበልም አለመቀበልም አልተቻለኝም። ነገር ግን ውስብስብ በሆነ ሀገር ውስጥ ከዚህ ቀደም በፖለቲካ አመራር ልምድ የሌለውን ሰው መሾም ትልቅ አደጋ ሊኖረው ይችላል በማለት ጥርጣሬን ደግሜ ለማስረዳት ሞከርኩ። በመጨረሻም ሀገር ቤት ሲመለስ ከኔ የሰማውን ሀሳብ ለአመራሮች አቅርቦ መልሳቸውን እንደሚነግረኝ ቃል ገብቶ እስከዛው አብይን ወደ አሜሪካ ሲመጣ ተነጋገሩና ለራስ መገምገም ትችላለህ ብሎኝ የወቅቱ ውይይታችንን ቋጨን። ከሳምንታት በኋላ አብይ አህመድ ወደ አሜሪካ ሲመጣ በአካል ባንገናኝም ለሁለት ሳምንታት በተደጋጋሚ ተደዋውለን ብዙ ጉዳዮች ላይ ተወያየን። የፖለቲካ አመለካከቱን ለመረዳት የተለያዩ አጀንዳዎችን እያነሳው አወራሁት። ስለ ቀጣዩ ጠቅላይ ሚኒስትር ጉዳይ ሳነሳለት እርሱ መሆን እንዳለበት ያለምንም ጥርጥር ነገረኝ። በኢትዮጵያ የፖለቲካ ባህል ውስጥ አንድ ሰው የስልጣን ፍላጎቱን እንደዚህ በግልጽ መናገር ስለሌለ አስገረመኝ። ግልጽነቱን ወደድኩት። ነገር ግን የፖለቲካ አመራር ልምድ ማጣቱ ከእንዲህ አይነቱ ከፍተኛ የስልጣን ምኞት አምቢሽን ጋር ተደማምሮ ምን ሊያመጣ ይችላል ብዬ ማሰብ ጀመርኩ። ወደ ዲሞክራሲ የሚደረግን ሽግግር ለማሳካት የአመራር ሚና ትልቅ ድርሻ ስላለው ለረጅም ጊዜ በጉዳዩ ላይ ሳነብና ካስተማሩኝ ፕሮፌሰሮች ጋር ደጋግሜ ስወያይበት ነበር። ለሽግግር ጊዜ የሚሆን መሪ ሊያሟላቸው ከሚገባቸው መስፈርቶች ውስጥ በዲሞክራሲያዊ ስርዓት አስፈላጊነት ወጥ አቋም መኖር፣ በቡድን የመስራት ፍላጎትና ችሎታ፣ ብዝሃነትን የማስተናገድ ፍላጎት፣ ልምድና ሀገራዊ ምልከታ የመሳሰሉት ይገኝበታል። ከአብይ ጋር ካደረኩት ውይይትና ከሌሎች ምንጮች ባሰባሰብኩት መረጃ ላይ ተመስርቼ ከላይ ከተዘረዘሩት መስፈርቶች አንጻር በዝርዝር ገመገምኩት። የግምገማውን ሪፖርት አዘጋጅቼ አስቀድሞ ባጓራኝ ሰው በኩል ለተወሰኑ የሆዴድ አመራሮች እንዲደርስ ላኩኝ። የሪፖርት ጭብጥ የአብይን ጠንካራና ደካማ ጎን በመዘርዘር አሁን ባለበት ደረጃ አብይን የሽግግር ጊዜ ጠቅላይ ሚኒስትር ማድረግ ትክክል አለመሆኑን ያስቀምጣል። ጥንካሬዎቹ የስራ ተነሳሽነትና የመፈጸም አቅም ያለው መሆኑ፣ ለውጥ ለማምጣት ያለው ትልቅ ፍላጎትና ተናግሮ የማሳመን ችሎታ ናቸው። ድክመቶቹ በቂ መደበኛ ትምህርት እጦት፣ የፖለቲካ አመራር ልምድ ማነስ ናቸው። እነዚህ ሁለት ጉድለቶች የኢትዮጵያንም ሆነ የዓለምን ታሪካዊና ወቅታዊ ውስብስብ የፖለቲካ ሁኔታ ላይ ጠለቅ ያለ ግንዛቤ እንዳይቀስም አግደውታል። በተጨማሪም የሽግግር ወቅት ፖለቲካን ለመገንዘብና ለማምራት የሚያስችል ከንባብ ወይም ከልምድ የሚገኝ እውቀት ያንሰዋል። በዚህ ባሻገር በኦሮሞ ብሔርተኝነት ላይ የግንዛቤ ጉድለትና ወጣ ያለ አመለካከት ልዩነት ስላለው ከኦሮሞ ቄሮችና የፖለቲካ ድርጅቶች ጋር ተቃርኖ ውስጥ በመግባት ሽግግሩን ለማሳካት የሚያስፈልገውን ዘላቂ ድጋፍ ለማግኘት ያዳግተዋል። ስልጣን ይዞ ለውጥም ለማምጣት ያለ ጋለ ፍላጎት ከትምህርት ዝግጅትና ካለው ልምድ ጋር ስለማይመጣጠን እንዲሁም መካከለኛ እርከን ላይ ያለው ወታደራዊ መኮንን ስለሆነ የፖለቲካ ችግሮችን ከፖለቲካዊ ብልሃት ይልቅ በጉልበት መፍታት ሊመርጥ ይችላል። ይህ ወይም አዲስ አምባገነናዊ ስርዓት ይወልዳል፣ አለበለዚያም ሀገሪቱን ወደ እርስ በርስ ጦርነት ይመራታል። አብይ አህመድ ወደ ሀገር ቤት ሲመለስ ከኤርፖርት ደውሎ ጠቅላይ ሚኒስትሩ ማን ይሁን የሚለውን ሀሳብ ከምን እንዳደረግኩት ጠየቀኝ። አሁን ለማ መገርሳን ጠቅላይ ሚኒስትር ብታደርጉትና አንተ የሱ ጽህፈት ቤት ኃላፊ ብትሆን ይሻላል። ለአንተም ለሀገርም ጥሩ የሚሆነው ለሁለት ዓመት እሱን እያገዝክና ልምድ እያካበትክ ምርጫ ሲደረግ ጠቅላይ ሚኒስትር ብትሆን ነው አልኩት። ለምን ናከኛለኝ? አይ አንተን አልናኩም፣ ትልቅ አቅም አለ፣ ልምድ ግን ይጎድልሃል። እንደኔ አንተና የጋላ አቅም ያላቸው ነገር ግን ልምድ የሚጎድላቸው ሰዎች የሽግግር ፖለቲካን ለመምራት ይቸገራሉ። ሽግግር ትዕግስትና የተረጋጋ አመራር ይጠይቃል። ትዕግስትና እርጋታ ደግሞ ከእድሜና ከልምድ ጋር የሚመጣ ነው ብዬ ላሳምነው ሞከርኩ። እሱ ግን በእኔ ሀሳብ ደስተኛ እንዳልሆነ ግልጽ ነበር። ደግሜ እንዳስበት ነግሮኝ ወደፊት ውይይታችን እንደምንቀጥል ተስማምተን ስልኩን ተዘጋ። ከዚያ ጊዜ በኋላ ፊት ለፊት የሚያናግሩኝ የሆዴድ ሰዎች ጠፉ። ድሮ በምንገናኝበት መንገድ ሁሉ በሞክርም አልተሳካም። ለሪፖርቴም ምንም ምላሽ አልመጣም። ከጥቂት ሳምንታት በኋላ አንድ ባለስልጣን ደውሎልኝ ያቀረብኩት ሀሳብ ተቀባይነት እንዳላገኝና ምርጫቸው አብይ እንደሆነ ነገረኝ። እኔም እንደደግፈው ሲመክረኝ የኔ አቋም ያው መሆኑን ነገርኩት። ነገር ግን በወቅቱ በአደባባይ ወጥቼ ከመናገር ተቆጠብኩ። ኃይለማርያም ስልጣን እንደሚለቅና አዲስ ጠቅላይ ሚኒስትር እንደሚሾም በይፋ መወራት ሲጀምር ሽግግሩን መምራት ያለበት ለማ መገርሳ እንደሆነ በፌስቡክና በኦኤምኤን በኩል በግልጽ መናገር ጀመርኩ። በወቅቱ አብይ አህመድ የኦህዴድ ሊቀመንበር ሆኖ ለጠቅላይ ሚኒስትር እጩነት እንዲቀርብ ብዙ የኦህዴድ ሰዎች የማሳመን ስራ እየሰራ እንደነበር በማወቄ ጠቅላይ ሚኒስትር የመሆን እድሉ በጣም ሰፊ እንደሆነ አምኜ ነበር። ተቃውሞዬን ለህዝብ ያቀረብኩት ያንን ውሳኔ ለማስቀየር ሳይሆን ነገ ሊመጣ ከሚችል ችግር አስቀድሜ ለማስጠንቀቅና አቋሜን በታሪክ ማህደር ለማስፈር ነበር። የካቲት 2010 ዓ.ም የኦህዴድ ማዕከላዊ ኮሚቴ አብይ አህመድን ሊቀመንበር አድርጎ ከሾመ በኋላ ለማ መገርሳ
ሲደርስ ያለውን እድል ለአብይ ማስረከቡን የራሱ ውሳኔ እንደሆነ በግልጽ ተናገረ። ከዚህ በኋላ ብዙ ሰዎች በአብይ አህመድ ላይ የማነሳውን ተቃውሞ እንዳቆም መከሩኝ። ከሰሜን አሜሪካ የተውጣጡ የሀገር ሽማግሌዎች ሚኒሶታ ባለው ቢሮ የመጥተው ምንም ቢሆን ኦሮሞ ነው ከወያኔ ከፍ አይደለም፣ እርስ በርስ ተጠላልፈን ይህን እድል እንዳናባክን ተው በማለት ተማጸኑኝ። ከሀገር ውስጥም አርቲስቶች፣ ባለሀብቶችና የሀገር ሽማግሌዎች ተቃውሞን እንዳቆም ሌት ተቀን እየደወሉ ተወቱኝ። ውስጡን ደግሞ ሐሜትና የስም ማጥፋት ዘመቻ ተዛመተ። ጀዋር ለራሱ ጠቅላይ ሚኒስትር መሆን ስለፈለገና በቅናት አብይ አህመድን ተቃወመ ብሎ የሚያስቡም አልጠፉም። እንዲያውም ከወያኔ ጋር ተባብሬ እሱ ላይ እንደምዘምት ሐሜት ተናፈሰ። እውነታው አንዳንድ የህወሓት ሰዎች መጀመሪያ ላይ ከለማ መገርሳ ይልቅ አብይ አህመድ ይሻላል የሚል አቋም ነበራቸው። ምናልባትም መንበሩን ይቆናጠጣል ብለው ስላልገመቱ ይሆናል። የኔ ተቃውሞ ግን ከግል ጉዳይ ጋር ምንም ግንኙነት አልነበረውም። አንዳንድ የህወሓት ባለስልጣናት አብይ አህመድ ላይ ያነሳውትን ተቃውሞ ለስልት ያደረኩት በማስመሰል በጥርጣሬ ያዩት እንደነበር ወደ ሀገር ከገባው በኋላ ነግረውኛል። ጥርጣሬያቸውን ያጠናከረው ደግሞ ተቃውሞ እየመራህ በነበረበት ወቅት የአብይ አህመድን ስም የሚያጠለሹ መረጃዎችን እየላኩልኝ ቢቆዩም በሚዲያ አለማስተላለፌ ነበር። ከለማ መገርሳም ሆነ ከአብይ አህመድ ጋር የግል ጓደኝነትም ሆነ ጸብ አልነበረኝም። የኔ የመጀመሪያው ትችትና አስተያየት ከእርሱ ጋር ተነጋግሬ እንዲሁም ከሌሎች ምንጮች በሰበሰብኩት መረጃ ላይ በመመርኮዝ ባደረኩት ግምገማ ላይ ተመሰረተ ነበር። አሜሪካ መጥቶ ከተመለሰ በኋላ ጥርጣሬን ያባባሱ ሁለት ነገሮችን ፈጸመ። አንደኛው አብይ አህመድ አሜሪካ በመጣ ጊዜ ራሱን ጨምሮ አባዱላና ሌሎች ባለስልጣናት ከበቀለ ገርባ ጋር ለተከሰሱ የፖለቲካ እስረኞች የመከላከያ ምስክር ሆነው ፍርድ ቤት እንደሚቀሩ ቃል ገብቶልኝ ነበር። ይህንን ለማቀላጠፍ የእስረኞች ጠበቃ ከነበረው አብዱል ጀባር ሁሴን ጋር አገናኝቸው አውርተው ተግባቡ። የቀጠሮ ቀን ሲደርስ ግን ቀሩ። ሌላኛው ደግሞ የካቲት 2009 ዓመተ ምህረት ኮማንድ ፖስት ሲታወጅ አብዛኛው የኦህዴድ ፓርላማ አባላት በድፍረት የተቃውሞ ድምጽ ሲሰጡ አብይ አህመድ በምክር ቤቱ ስብሰባ ላይ ሳይገኝ ቀረ። ድምጽ ከመስጠት የቀረበት ምክንያት ህወሓትን በማስቆጣት ጠቅላይ ሚኒስትር የመሆን እድሉ እንዳያጣ በማሰብ እንደሆነ ገባኝ። ያሳዘነኝ ለራሱ ብቻ በመቅረት አልተወሰነም። እሱና ከእርሱ ጋር የነበሩ ሰዎች የፓርላማ አባላት አዋጁ እንዲደግፉ ለማሳመን መሞከራቸው ነው። ይህ ድርጊት ምናልባት ጠቅላይ ሚኒስትር ሲሆንም ልክ እንደ በፊቱ በኮማንድ ፖስት ሀገር ለማስተዳደር አስቦ ይሆናል ብዬ አሰብኩ። ገና በማለዳው በአስቸኳይ ጊዜ አዋጅ ማስተዳደር የመረጠ መሪ አዲስ አምባገነን የመሆን ፍላጎት እንዳለው ጠቋሚ ስለሆነ የአብይ አህመድ አመራር ላይ ቀድሞ ያለኝ ጥርጣሬ እንዲጠናከር አደረገ። በአጠቃላይ የአብይ አህመድን መሾም የተቃወምኩት ሽግግሩን ለመምራት የሚመች ልምድና ባህር የለውም ብዬ ስለደመደምኩ የ50 ዓመታት የኦሮሞ ህዝብ መስዋዕትነትና ኢትዮጵያ ወደ ዴሞክራሲ ለማሻገር የተገኘው ድል ይባክናል ብዬ ስለሰጋው ነበር። ለእርሱ እንደነገርኩት ሐሳቤ ለማና ገዱን ሽግግር እንዲመሩ በመሾም አብይ አህመድና የተቀሩ ወጣቶች ለነርሱ አጋር ሆነው በሽግግሩ ማግስት በሚደረግ ምርጫ ወደፊት ቢመጡ ይሻላል በሚል ነው። ሆኖም በአብዛኛው ህዝብ የኔን አቋም ስላልደገፈ የአብይ አህመድ ወደ ስልጣን መምጣት የፓርቲው ፍላጎት ብቻ ሳይሆን የህዝቡም እንደሆነ ተረዳው። ህዝቡ ብቻም ሳይሆን ዛሬ ጠቅላይ ሚኒስትር አብይን አንተን ያመጣህብን እያሉ የሚረግሙኝ በአገር ውስጥና በውጭ የነበሩ የተቃዋሚ ፓርቲ መሪዎችም ተቃውሞ እንዳቆም ግፊት አድርገውብኛል። በመጨረሻም ፈጣሪ እኔን ስጋት ስህተት አድርጎ የእናንተን ተስፋ እውነት ያድርገው ብዬ ፌስቡክ ላይ ለጥፌ ተቃውሞን ገጠው። በአንድ በኩል የአብይ አካሄድ ገና ከጠዋቱ የነበረኝ ስጋቱን እያደረገ ሲሄድ፣ በሌላ በኩል ደግሞ በተቃውሞ መቀጠል ከህዝቡ እያጋጨኝ ስለሆነ ከዚህ በላይ በፖለቲካ መቀጠል ለኔም ሆነ ለትግሉ ጉዳት እንጂ ጥቅም እንደሌለው በመገመት ከቀጥተኛ ፖለቲካ ተሳትፎ ራሴን ማግለል እንደሚሻል ደመደምኩ። 32ኛ ዓመት ልደቴን ያከበርኩለት ይህንኑ በፌስቡክ የለጠፍኩ። ድሮውንም ቢሆን ትግሉን ካጠናቀቅኩኝ በኋላ በፖለቲካ የመቀጠል ሳይሆን ወደ ትምህርት የመመለስ ዓላማ ነበረኝ። ነገር ግን ከፖለቲካ እንደምገለል ሳሳውቅ የመንግስት ሰዎችን ጨምሮ የተለያዩ የማህበረሰብ ክፍሎች የኔ በተሳትፎ መቀጠል ለሽግግሩ መቀጠል አስፈላጊ መሆኑን በመግለጽ ውሳኔ እንድቀይር ተማጸኑኝ። በተለይ በወቅቱ ለውጡን የመቀልበስ አደጋ ሊያጋጥም እንደሚችል ስጋታቸውን በመግለጽ እንደ ማስረጃም በዛ ሰሞን በግብጽ ጦሩ ያደረገው መፈንቅለ መንግስት እንዲሁም እኔው ራሴ ስለ ለውጥ ቅልበሳ የጻፍኩትን በመጥቀስ ተሳትፎ እንድቀጥሎ ተወቱኝ። እኔም ተስማማው። ኢህአዴግ ከ17 ቀናት ስብሰባ በኋላ አብይ አህመድን ሊቀመንበር አድርጎ ሾሞ ቀጥሎም ጠቅላይ ሚኒስትር አድርጎ ሰየሙት። እኔም ወንድሜ እንኳን ደስ አለህ ሀገርን ወደ ዴሞክራሲ የሚያሻግር ሰው ያድርግ በማለት መረኩት። እሱም በመጽሐፉ መልእክት አመስግኖኝ ያለፈው አልፏል፣ ከዚህ በኋላ ትግሉን ዓላማዎች ከግብ ለማድረስ በጋራ እንሰራለን አለኝ። ጠቅላይ ሚኒስትር አብይ አህመድ ስልጣን ይዞ
ከሁለት ወራት በኋላ ሰኔ 16 ቀን 2010 ዓ.ም ለውጡን የሚደግፍ ሰልፍ መስቀል አደባባይ ተጠራ። በሰልፉም ላይ ቦምብ ተወረወረ። መጀመሪያ ላይ ቦምቡን የወረወረው ለውጡን ለመቀልበስ ሲያሰበ ህወሓት አንጃ ሆናል የሚል ጥርጣሬ ነበረኝ። ቦምቡ ተወርውሮ በጥቂት ደቂቃዎች ውስጥ ገና አንድ ቄሮ ቦምቡን የወረወረው ሰው አጠገቡ ቆሞ እንደነበርና አፋን ኦሮሞ እንደሚናገር በፌስቡክ የጠቆመኝ። ይህን መረጃ ለፕሮፌሰር ህዝቅኤል ጋቢሳ ነግሬው ከተወያየን በኋላ ለክኛ መጀመሪያ እንደጠረጠር ነው አብይን ቦምቡን የወረወረው ህወሓት መስሎት በስህተት እርምጃ እንዳይወስድ መረጃ እንዲደርሰው ተስማማን። በዚሁ መሰረት በወቅቱ አጠገቡ ለነበረ ሰው ደውዬ መረጃውን ሰጥቼው በአስቸኳይ ለጠቅላይ ሚኒስትር አብይ እንዲደርሰው ነገርኩት። አብይ ግን በቴሌቪዥን ቀርቦ ለጥቃቱ ህወሓትን ጠያቂ የሚያደርግ መግለጫ ሰጠ። መግለጫው ውስጥ የቀንጅቦች የሚለው ቃል መጠቀሙ ከህወሓትም አልፎ የትግራይ ህዝብ በጅምላ እንደፈረጀ ተደርጎ ስለተተረጎመ በጠቅላይ ሚኒስትሩና በህወሓት መካከል የነበረውን መቃቀር አባባሰው። አብይ ስልጣን ከተቆናጠጠ ከአራት ወራት በኋላ ሐምሌ 2010 ዓ.ም ወደ አሜሪካ እንደሚመጣ በወቅቱ የውጭ ጉዳይ ሚኒስትር በነበረው በዶክተር ወርቅነህ ገበየሁ በኩል ሰማው። ጥርጣሬና ተቃውሞን ወደ ጎን ትቼ ህዝቡ ለእርሱ አቀባበል እንዲዘጋጅ ለመርዳት ወሰንኩ። የጠቅላይ ሚኒስትሩ ልኡካን ሊመጣ 2 ቀናት ሲቀረው ከአገር ቤት የመጡ 5 ባለሀብቶችን ያቀፈ ሽማግሌዎች ቡድን ሊያናግሩኝ እንደሚፈልጉ ነገሩኝ። ሽማግሌዎቹ ወይዘሮ መኪያ ማምዬ፣ ካቢረ ሁሴን፣ ሀጂ ባቲ ዋቲዮ፣ ሀጂ ሂኮቱራና አለማየሁ ከተማ ምናልባት አብይ ሲመረጥ ስለተቃወምኩት ተቀይሟል ብለው በማሰብ ሊያስታርቁን ፈልገው የመጡ መሰለኝ። ያረፉበት ሆቴል እጅ ሳነጋግራቸው ለደህንነቴ ስለሚሰጉ ወደ አገር ቤት እንዳልገባ ሊያሳምኑኝ በራሳቸው ተነሳሽነት እንደመጡ ነገሩኝ። አጥብቄ ስጠይቃቸው ግን መንግስት ወደ ሀገር እንዳልገባ ሊያሳምነኝ እንደላካቸው ተረዳው እና በስልጣን ጉዳይ በእኔ ላይ ስጋት እንዳላቸው ቀድሞ ናውቅ ነበር። ስልጣን እንደማልፈልግ በተለያዩ ሰዎች ለማሳመን በሞክርም ስላልተሳካ በ32ኛው ዓመት የልደት ቀኔ ከፖለቲካ ጡረታ ማውጣት እንዳሰብኩ በፌስቡክ እስከመለጠፍ ቢሄድም ሊያሳምናቸው አልቻለም። ስለዚህ ሽማግሌዎች ብዙ እንዲናገሩ አልፈቀድኩላቸውም። መመለስ የልሻር የማይቻል የመጨረሻ ውሳኔ እንደሆነ አስረግጬ ነገርኳቸው። ከቁርስ በኋላ ሌሎችን ዛውትቼ አለማየሁ ከተማን ይዤ ወደ ቢሮ ሄድን። አለማየሁን ለይቼ ወሰድኩት። ለአብይ ስለሚቀርብ የኔ መመለስ ጉዳይ በሽምግልና ከሚሆን ቀጥታ እንዲነግረው ነበር። ዞር ዞር እያለ የኦሜን ስቱዲዮ ሲጎበኝ ወለሉ ላይ አንድ ፍራሽ አይቶ ምን እንደሆነ ሲጠይቀኝ ጋዜጠኞች ላለፉት 4 ዓመታት ማድሪያ እንደነበር ሲነግሩት ቁጭ ብሎ ስቅስቅ ብሎ አለቀሰ። መኝቷ ለወትሮ የተጎዳን ሰው ለመሸከም የምታገለግል ቃሬዛ ነበረች። አሮጌ እቃዎች ከሚሸጡበት ሱቅ የወሰድኳት የምትተጣጠፍ ስለሆነችና ቢሮ ውስጥ ለመተኛት ስለምትመች ነው። ይህ ቦታ ከባለ 5 ኮከብ ሆቴል አልጋ የበለጠ ምቹ ነው ብዬ መኝቷ ላይ ተጋድሜ እየቀለድኩ አብረታታሁት። ቡና ፍልተን እየጠጣን ሳለ መመለስ ለምን እንዳስፈለገ ካስረዳሁት በኋላ ለጠቅላይ ሚኒስትር አብይና ለለማ ገልጾ እንደሚያሳምናቸው ተስማማን። በተጨማሪም ከህወሓት ጋር የተፈጠረ የነበረውን ቅራኔ በአስቸኳይ መፍታት አስፈላጊነት ላይ ተወያይተን ወዲያው ለዶክተር ደብረጽዮን ገብረ ሚካኤል ደውሎ አገናኘኝ። ከደብረጽዮን ጋር ሰላምታ ከተለዋወጥን በኋላ በተቃውሞ ወቅት ኮምፒውተርን በመጥለፍና የግል ሚስጥሩን በማጋለጣችን ይቅርታ ጠየቁት። እሱም የልበን ካደረስክ በኋላ ይቅርታ ትጠይቀኛለህ አይደል ብሎ ቀልደብኝ። ያለፈውን ትተን ስለ ነገው ለመወያየት ተስማምተን የብሔራዊ እርቅ አስፈላጊነትና ይህን ሽግግር በጋራ መምራት ላይ አጽንኦት ሰጥቼው አወራሁት። ይህን ችግር ለመቅረፍ ወደ መቀሌ ሄጄ ከአመራሩና ከህዝቡ ጋር መነጋገር እንደምፈልግ ነገርኩት። እሱም ለዚህ ዓላማ እንዲሄድ ፈቃደኛ መሆናቸውና አስረዳኝ። በዚህ መሰረት ሀገር ቤት እንደደረስኩ የሚሄድበትን ቀን ለመወሰን ተስማማን። ጠቅላይ ሚኒስትር አብይና የቡድኑ አባላት ዋሽንግተን ዲሲና ሎስ አንጀለስ ህዝቡን አነጋግረው ወደ ሚኒሶታ ሲመጡ ከኮሚኒቲ መሪዎች አየር ማረፊያ ሄደን ተቀበልናቸው። ሆቴል እንደደረስን ከለማ ጋር አንድ ክፍል ገብተን እየተወያየን ሳለ አብይና ወርቅነህ ተቀላቀሉን። አስፈላጊና አስቸኳይ ናቸው በያሰብኳቸው ጉዳዮች ለውይይት አቀረብኩ። የመጀመሪያው በትጥቅ ትግል ውስጥ የነበሩ ድርጅቶች ወደ ሀገር ተመልሰው ለውጥ አካል መሆን በሚችሉበት ሁኔታ ጠቀሜታ ላይ ነበር። እንደ ኦሮሞ ነጻነት ሰራዊት ግንባር፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግና የአርበኞች ግንቦት 7 ድርጅት ካሉ ድርጅቶች ጋር እርቅ ወርዶ ወደ ሰላማዊ ትግል እንዲገቡ ሁኔታዎችን ማመቻቸት ለሽግግሩ ስኬት አስፈላጊ እንደሆነ በአጽንኦት ተናገርኩ። ስለዚህ እነዚህን ድርጅቶች በፍጥነት አነጋግረውና አስማምተው ወደ ሀገር እንዲያስገቡ ሐሳብ ሳቀርብ እነሱም ሐሳቤ እንደሚጋሩት ገለጹ። ሁለተኛው የተወያየንበት ጉዳይ ከህወሓት ጋር የተፈጠረውን ቅራኔ በአስቸኳይ የመፍታትና ወደ መቀሌ የሸሹትን አመራሮች አስተማማኝ ዋስትና ሰጥቶ የመመለስ አስፈላጊነት ላይ ነበር። ኢኮኖሚውና የጸጥታ መዋቅሩን ለረጅም ጊዜ የተቆጣጠረ ኃይል ከስልጣን ሲባረር በብልሃት ካልተያዘ ሀገሪቷን ወደ ከባድ ጦርነት ሊያስገባ እንደሚችል ገለጽኩ። አብይ ግን ህወሓት ጃጅቶ የተሸነፈ በመሆኑ ስጋቴ
መሰረተ ቢስ እንደሆነና ጉዳዩ በኢህአዴግ ውስጥ እንደሚፈታ ተናግሮ ከዛ ያለፈ እንዳልናገር በሩን ዘጋ። በመጨረሻ ስለ ምርጫ ሳነሳ ከሁለት ዓመት በኋላ ስለሚመጣ ምርጫ ለምን ትጨነቃለህ ብሎ በግርምት ተመለከተኝ። ወደ ዲሞክራሲ የሚደረግ ሽግግር እንዲሳካ ከተፈለገ የመጀመሪያው ምርጫ ወሳኝ እንደሆነና ለዚህም አስቀድሞ መዘጋጀት አስፈላጊ መሆኑን ተናገርኩ። ጠቅላይ ሚኒስትር አብይ ለዚህ አትጨነቅ፣ ዶክተሮችን በመቶዎች አሰልፈን የትኛውን ፓርቲ በቀላሉ ማሸነፍ እንችላለን አለኝ። እኔ ግን እንዲህ ቀላል አይሆንም። የተጋጋለ ብሔርተኝነት በሰፈነበት የሽግግር ፖለቲካ ውስጥ አይደለም ሰው አህዮችን አርማና ባንዲራ አልብሶ በማቅረብ የእናንተን ዶክተሮች ማሸነፍ ይቻላል ብዬ አፌስኩበት። ጉዳዩን ከመጤፍ እንዳልቆጠረው ስላየሁ አለፍኩት። ከዚህ ውይይት አብይ በጉዳዮች ላይ ጠለቅ ያለ ውይይት ለማካሄድ ዝግጁ እንዳልሆነ በደንብ ተረዳው። በሶስቱ ጠቅላይ ሚኒስትር አብይ ለማና ወርቅነህ መካከል ያለው ግንኙነት ከውጭ እንደሚታየው ፍቅር በፍቅር እንዳልሆነም ስለታዘብኩ አብረው ሩቅ መጓዝ እንደማይችሉና ይህም ለሽግግሩ ውስጣዊ እንቅፋት እንደሚፈጥር በመረዳቴ ጭንቀት ጨመረ። ከውይይታችን በኋላ ህዝቡ ተሰብስቦ ወደሚጠብቀን ስቴዲየም ሄድን። ስንደርስ ስቴዲየሙ ሙሉ ነበር። ከሚውለበለቡ ባንዲራዎች አንጻር አብዛኛው ታዳሚ ኦሮሞ ቢሆንም የተለያዩ ብሔሮች እንዳሉም ይታያል። መድረክ ላይ የነበርን ሰዎች በተቻለ መጠን አንድነትን በማሳየት የህዝቡን ደስታ ለማጠናከር ጥረት አደረግን። እውነቱን ለመናገር በጊዜ ተደበላለቀ ስሜት ውስጥ ነበርኩ። በአንድ በኩል ኦሮሞ ከ50 ዓመታት ትግል በኋላ ልጆች ወደ ስልጣን ስለመጡ ከጭቆና ተገላገልኩ ብሎ በደስታ ስሜት ግልብጥ ብሎ ወጥቶ ስቴዲየሙን በእልልታ ሲያደበላልቀው በማየት ያስደስተኝ። በሌላ በኩል መጀመሪያ ከነበረኝ ጥርጣሬ በተጨማሪ ጧት ባደረግነው ውይይት በአብይ ላይ ባየሁት ባህሪና አስተሳሰብ ለውጡ ሊደናቀፍ እንደሚችል የበለጠ ስለተረዳው ወደፊት ህዝብ ለሞራል ስብራት ሊዳርግ እንደሚችል ሳስብ አዘንኩ። ሐዘኔን በውስጤ አምቄ በማግስቱ ልኳን ከሸኘን በኋላ ለውጡን ለማሳካትና በተቻለኝ ሁሉ ለመሞከር ወደ ሀገር ቤት ለመመለስ ተዘጋጁ። አሰላ የነበርኩበት ወቅት የአፍላነት ዘመኔ ስለነበር አብረን ከምንማር አንዲት ልጃገረድ ጋር ለመጀመሪያ ጊዜ በፍቅር ወደቅኩ። በግልጽ አብሮ ማውራትና መታየት ስለሚያስፈራ ከሰፈር ርቀን በድብቅ መገናኘት ጀመርን። ይህ የድብቅ ፍቅር ቆይቶ ብዙ መዘዝ አመጣብኝ። አንድ ቀን ራቅ ወዳለ ጫካ ሄደን ገና ቅጠል አንጥፈን ስንቀመጥ ጎረምሶች ከበቡን። በጥፊና በካልቾ ነፍሴን እስክስት ከቀጠቀጦኝ በኋላ ሁለተኛ እንኳን በሆነ በህልምም እንዳታያት ብለው አስጠነቀቁኝ። እሷንም ከዚህ መጤ ጋር እንዴት ትሄጃለሽ እያሉ በጥፊ እያጣደፉ ይዟት ሄዱ። በኋላ ስሰማ ጎረምሶች የከተማው ተወላጅ ዘመዶቿ ናቸው። እንደዛም ሆኖ የዘመዶቿን እንዴትና ዱላ የነበረብንን ፍቅር ሊያደበዝዘው አልቻለም። ግንኙነታችን የበለጠ በድብቅ ለማድረግ ስንል ጨለማን ተገና አድርገን ለመገናኘት ተስማማን። በወቅቱ የረመዳን ጾም ገብቶ ስለነበረ ቤተሰቦቿ ለተራዊህ ወይም የረመዳን ወር የምሽት ስግደት ሶላት ሲወጡ እሷና ታናሽ ወንድሟ ብቻ ቤት ይቀራሉ። ወንድሟ እንዳይናገር የሸንኮራና የከረሜላ መግዣ ሳንቲም ሰጥተነው ከቤታቸው ዝቅ ብሎ ባለ ሸለቆ ቢጤ አቋራጭ የእግር መንገድ እጅ ለእጅ ተያይዘን እንሄዳለን። ይህ ዘዴ ሁለት ችግር አስከተለ። አንደኛው መጀመሪያ ስሙን ስንሰጥ የነበረው ታናሽ ወንድሟ ሽልንግ ትንሽ ቆይቶ ደግሞ ሂሳቡን ወደ ድፍን ብር ከፍ አደረገው። ስሙኒዋን እንኳን ቤተሰብ ለስኳርና ለዘይት መግዣ ከሚሰጠን ሽበን እንጂ ሌላ የገቢ ምንጭ ስላልነበረን ተቸገርን። አለፍ እያልን ሳንቲም ስናገኝ ግን መገናኘታችን ብንቀጥልም ከልጁ የባሰ ሌላ ችግር ገጠመን። አንድ ምሽት እንደተለመደው ደንገዝገዝ ካለው ጫካ ውስጥ ተቃቅፈን ስናቋርጥ የድንገት አንድ ጅብ ከፊታችን እየሮጠ መጥቶ በሁለታችን መሃል ሰንጥቆ አለፈ። ለድንጋጤ በትንተናችን ወጥቶ በተቃራኒ አቅጣጫ ስንሮጥ ሳንገናኝ ቤታችን ገባን። ከጅብ መሸሼ ወንድነት የከዳኝ ስለመሰለኝ ለአንድ ሳምንት ያህል አይኗን ማየት አፈርኩ። እንደ ድሮ ማታ መገናኘት ይቅርና ትምህርት ቤት መንገድ ላይ ከተገናኘን እንኳን ፊቴን አዙሬ ሽሻት ጀምር። አንድ ቀን ከኋላ ተደብቃ ይዛኝ ነገሩን ቀለል አደረገችውና ግንኙነታችንን ቀጠልን። ረመዳን ከተጠናቀቀ በኋላ በሌላ ዘዴ ጨለማን ተገና አድርገን መገናኘቱን ገፋንበት። ማታ በሳምንት 3 ከቤታቸው ወደ 500 ሜትር ርቀት ላይ ከሚገኝ ሱቅ ለቤተሰብ ወተት ታመጣ ስለነበር
2 ሰዓት ሲሆን ከቤት እንድትወጣ ተነጋገርን። ቀደም ወጥቼ መንገድ ዳር ጨለማ ውስጥ ተሸሽጌ እጠብቃታለሁ። በሩን ከፍታ ስትወጣ ስለሚታየኝ ከጨለማው ወጥቼ እየተሳሳምን እስከ ሱቁ ድረስ እንሄዳለን። ባለሱቆቹ እንዳይሆን ወደ ኋላ ቀርቼ ወተቱን ይዛ ስትመለስ ቤታቸው ድረስ እሸኛታለሁ። በዚህ ሁኔታ የልጅነት ፍቅራችን ስናጣጥም ቆይተን በአንድ የተረገመ ቀን ውርደት ተከናነብኩኝ። ሁሌ እሷን በማገኛት ምሽት እንደማደርገው ጨለማ ውስጥ ቆሜ በራቸው ላይ አይኔን ተክዬ በመጠባበቅ ላይ ያለው በሩ ተከፍቶ ወደ እኔ ስትመጣ እንደ ሁልጊዜው አቅፌ ልስማት ወደ መንገድ ወጥቼ ስጠመጠመባት ጩኸቷ አለቀቀችውና ገፍትራ ሳማ ውስጥ አለችኝ። እየጠበቅኳት የነበረችው ልጅ እንዳልሆነች ስረዳ ያንን ትንሽ ሲጠጉት ቆዳ የሚለበለበውን ያሰላ ሳማ እያቋረጥኩ ወደ ቤቴ ሸመጠጥኩ። ቤት ገብቼ ሲጠይቁን ዱርዮች ገንዘብ ያለኝ መስሏቸው ሊሆን ሲሉ በሳማ ውስጥ አቋርጫም ልጥኳልኳቸው። ይሄ ውሸቴ ነው። እህቴም አፈርና የተለያየ መድኃኒት በመቀባት በሳማ ተለብልቦ ያበጠውን ሰውነቴን ልታክምልኝ ሞከረች። ለካ እኔ ለመሳም የተጠመጠምኩባት ፍቅረኛዬ ሳትሆን እናቷ ነበረች። እናትየው የዛን ዕለት ከሰፈር ሌላ ዕቃ ለማንሳት ስለፈለገች እግረ መንገዷን ወተቱን ለማምጣት ልጅቷን አስቀረቻት። እንደ ዛሬው ሞባይል ስልክ ስላልነበር ልጅቷ ድንገት የተከሰተውን የዕቅድ ለውጥ ሳታሳውቀኝ ቀረች። ደግነቱ እናቷ ዱርዬ ተተናኮላት እንጂ የልጇ ፍቅረኛ መሆኑን አልገመተችም። እኛም ጉዳዩን ለማንም ስላልተናገርን በዛው ተዳፍኖ ቀረ። ለእናቴ ብቸኛ ወንድ ልጅ ስለሆንኩ ለአቅመ አዳም እንደደረስኩ አግብቼ አያት እንዳደርጋት ምኞት ነበራት። ታላላቅ እህቶችም ከጥሩ ቤተሰብ የተወለደች ቆንጆ ልጃገረድ ባጋጠመችው ቁጥር ለትዳር እንዳጫት ሊያሳምኑ ይሞክረዋል። በአካባቢያችን በልጅነት ማግባትና መዳር ከመለመዱም የተነሳ አብዛኞቹ አብሮ አደጎች ሁለተኛ ደረጃ ትምህርታቸውን እንኳን ለመጨረስ አልታደሉም። ይሄ ልጅነት ጋብቻ በሴቶች ላይ ስለሚከፋ የመጀመሪያ ደረጃ አብረን ከተማርነው ሴቶች ውስጥ ሁለተኛ ደረጃን ማጠናቀቅ የቻሉት 2 ብቻ ነበሩ። እኔም ከ8ኛ ክፍል ተባረሬ ወደ ሽርሻ ስመለስ እድሜ ለትዳር ባይደርስም በሐሳቤ ግን ማቀድ ያልቀረም። ጠንክሬ ሰርቼ 1 ጥማድ በሬ፣ 5 ጎተራ በቆሎ ራስ፣ 3 ጉድጓድ ማሽላ፣ 30 እርከንና ቡና እንዲሁም ጫት ሲኖረኝ ቆንጅዬ ሚስት ጥሎሽ ጥዬ ሳገባ በሐሳብ ይታየኛል። በኋላ ግን እድል ወደ ትምህርት መልሳኝ የግብርና ሕይወቴ በመንገድ ላይ ሲቀር ለማግባት የነበረኝ ቅድም ታጎለ። ከሲንጋፖር ስመለስ የጋብቻ ሐሳብ ተመልሶ መጣ። ከአገር ሳልወጣ በፊት ፍቅረኛ የነበረች ልጅ ከ2 ዓመት በኋላ ስመለስ ከቤተሰቦች ጋር ተዋውቃ ጠበቀችን። ቤተሰቦች አንዴ በቀጥታ ሌላ ጊዜ በጓደኞች በኩል እንዳጫት ሲወተውቱኝ ተስማምቼ ታጨች። አሜሪካ ሄጄ በአመቱ ተመልሼ ስንገናኝ ባህሪያችን በእጅጉ ስለተራራቀ ለመግባባት የተወሰነ ሙከራ አድርገን እንደማይሰራ ስናውቅ ተለያየን። አሜሪካ ሄጄ የኦሮሞ ወጣቶች አመራር ኮንፈረንስ ማቀናጀት ስጀምር ካገኙን የመጀመሪያ ሰዎች አንዷ አርፋሴ ገመዳ ነበረች። ቀደም ባለው ምዕራፍ ለሷ እንደገለጽኩት ለስብሰባው ስዘጋጅ በነበረበት ወቅት ለበረራ የምከፍለው ገንዘብ ስላልነበረኝ አርፋሴ ከምትሰራበት አየር መንገድ ኩባንያ ባላት ነፃ አየር ቲኬት ካሊፎርኒያ መጥታ ትወስደኛለች። ተማሪዎችና ወጣቶች ለረጅም ጊዜ በማደራጀት እውቅናና ልምድ ስለነበራት በስልክም ሆነ በአካል በመገናኘት አብረን ስለምንሰራ ቅርርባችን ጠነከረ። ሆኖም ፍቅር ውስጥ መግባት የትግል ስራችን እንዳይጎዳ ስለሰጋን ስሜታችንን ከመከተል ተቆጠብን። እንደ አውሮፓውያን አቆጣጠር ዲሴምበር 2005 ተዋውቀን ከ2 ዓመታት በላይ በቅርበት አብረን ከሰራን በኋላ ለስሜታችን ተሸነፍን። አንድ ምሽት ለስራ ጉዳይ ተደዋውለን ስናወራ ከዚህ በላይ መደባበቅ እኛን ብቻም ሳይሆን ለሕዝባችን በጋራ እየሰራን ያለነውን ስራ ስለሚጎዳ ፍቅራችንን አውጥተን ለመናገር ወሰንን። ግንኙነታችን ወደ ፍቅር ለማሸጋገር ብንስማማም ስራችን እንዳይጎዳ በሚስጥር ለመያዝ ተስማማን። ከተገናኘን ጊዜ ጀምሮ ብዙ አብረን ስለምንታይ ግንኙነታችን ወደ ፍቅር ማደጉን የጠረጠረ አልነበረም። በ2008 ክረምት ለምርምር ወይም ሪሰርች ወደ ኢትዮጵያ ስመጣ
አርፋሴም ቤተሰብ ለመጠየቅ መጣች። አብረውን ከመጡ ጓደኞቻችን ኦብሳ ሐሰንና መገርሳ ጋር በመሆን ሐረርና ድሬዳዋን ጎበኘን። እኔና አርፋሴ ለብቻችን ቦረና ሄደን አያቷን ጠይቅናቸው። አንድ ቀን ዱቡልቅ ወደምትባል ገበያ ጎራ ስንል ከገበያተኞች ውስጥ የተወሰኑት ወደኛ እየተመለከቱ ስለኛ ሲያወሩ ሰማን። አንዱ አዛውንት ልጅቷ እኛ ትመስላለች፣ ይህን ከየት አመጣችሁ አሉ። ወደ አዛውንቱ ጠጋ ብዬ እኔም የናንተው ነኝ ስላቸው ደንግጠው እንዴ አፋን ቦረና ይናገራል ብለው ሳቃሉ። ተዋውቀን ማውራት ስንጀምር የትውልዱ የታየን በያስኮት ካርታ ማፕ ላይ ያሳዩአቸው አዛውንቱ። ከዛም የቦረና ሀገር ነው ብለው ጠየቁኝ። አዎ አልኳቸው። በእኔና በአርፋሴ መካከል ያለውን ግንኙነት ምን እንደሆነ ሲጠይቁኝ እጮኛ እንደሆነችና ፈቃድ ለመጠየቅ ቦረናዎች ጋር እንደመጣሁ ነገርኳቸው። ጎሳዬን ጠይቀውኝ አርሲ መሆኔን ስነግራቸው ጥሎሽ መጣል አለበት ሲሉኝ ችግር እንደሌለው አረጋገጥኩ። ስንት መጣል እንዳለብኝ ስጠይቃቸው 100 ከብት አሉኝ። እንዲቀንሱልኝ ለምኛቸው በ50 ተስማማን። ከብቶች የት እንዳለ ሲጠይቁኝ ቤተሰቦቹ ያሉበትን ቦታ በያስኮት ካርታ ላይ አሳይቼ ሄደው መውሰድ እንደሚችሉ ነገርኳቸው። ርቀቱ ምን ያህል ነው ሲሉኝ ደርሶ መልስ 1 ወር ይፈጃል አልኳቸው። ከብቶቹ 30 ቀን ሄደው ከነነፍሳቸው እዚህ ስለማይደርሱ በርስጣን ብለው ቀልደው ተለያየን። በሀገራችንና በመላው ዓለም ላይ ብዙ ብጓዝም እንደ ቦረና የዋህ ህዝብ አላየሁም። የዋህነታቸውን ከሚያሳዩ ነገሮች አንዱ የህዝብ ማመላለሻ መኪና ውስጥ ያጋጠመኝን ግን አረሳም። አርፋሴ የህዝብ ኑሮ ማየት አለብኝ ስላለች መኪና መከራየት ትተን በህዝብ ትራንስፖርት ተጓዝን። አንድ ቀን ከዱቡልቅ ገበያ ወደ ያቤሎ ለመሄድ አውቶቡስ ተሳፈርን። መኪና ሞልቶ መሄድ ሲጀምር የሆኑ ሰዎች ከኋላ መኪናው ላይ ለመድረስ ሲሯሯጡ አየን። ሹፌሩ መንዳት ሲቀጥል ውስጥ ያሉ ተሳፋሪዎች የሚሮጡ እስኪደርሱ ድረስ ለመጠበቅ አስቆሙት። ሁኔታው አስገርሞኝ አጠገብ የተቀመጠውን ሰው መኪና ላይ ለመድረስ የሚሮጡትን ታውቃላችሁ ስለው አናውቃቸውም አለኝ። ታዲያ ለምን አስቆማችሁ ስለው አንድን ቦረና ደጅ ትተንኛ እንዴት ወደ ቤታችን እንገባለን አለኝ በጥያቄ መገረም በሚገልጽ እይታ። ከኋላ ሲሮጡ የነበሩ ሰዎች ደርሰው ወደ መኪናው ሲገቡ ሁሉም መቀመጫዎች ተይዘው መኪናው ሞልቷል። ቀድሞ የነበሩት እየተጠጉ አስቀምጧቸው እቃቸውን በፌስታል ያዙ። አንድ አዛውንት መጡና እግረና ወሰኛሉኝ። ምን ለማለት እንደፈለጉ አልገባኝም። እኔና አርፋሴ ለሁለት ሰው በተዘጋጀው ወንበር ላይ ሶስተኛ ሰው ጨምረን ከዳር ላይ ቁጭ ብዬ ነበር። እግረና ወሰኝ ያሉት ሽማግሌ መልሴን ሳይጠብቁ ጉልበቴ ላይ ቁጭ አሉ። ዞር ብዬ ሳይ ሌሎችን በተመሳሳይ መልኩ ሰው ጉልበት ላይ ተቀምጠዋል። ግማሽ መንገድ እንደሄድን አሁን ደግሞ እኔ በተራይ ጉልበት ላይ ልቀመጥ አልኳቸው። አንተ ወፍራም ነግሬን ከሰበርከውስ ብለው ስቀው ጥያቄ የእውነት መስሏቸው ሊቀይሩኝ ሲሉ ቀልዴም መሆኑን ነገርኳቸው። በተሳፈርኩባቸው የኢትዮጵያ ክፍሎችም ሆነ በሌሎች ሀገራት ተሳፋሪዎች ሹፌሩ ትርፍ እንዳይጭን ሲቆጡ እንጂ ተጨማሪ ተሳፋሪ እንዲያስገባ ሲጠይቁ አይቻላውቅም። ከአርፋሴ ጋር ከቦረና ወደ ፊንፊኔ ከተመለስን በኋላ አንድ ቀን ከጓደኞች ጋር እየተጨዋወትን ጥሎች ስለጠየቁኝ የቦረና ሽማግሌ እየነገርኳቸው ሳለ አንድ ጓደኛዬ እንዴ እጮኛ ናት ለካ ብሎ ጠየቀኝ። እኔም እንደ ቀልድ አድርጌ ተንበርክኬ እንድታገባኝ ስጠይቃት እየቀለደች ቻለች። በሚቀጥሉት ቀናት እንደዋዛ ያወራነው ነገር ላይ ተነጋግረን ለመግባባት ወስነን ከቤተሰቦቿ ጋር አስተዋወቅኳት። አሜሪካ ከተመለስን በኋላ ከሚቀርቡን ጥቂት ሰዎች በስተቀር የፍቅር ግንኙነታችንን ማንም አያውቅም። በዚህ ምክንያት ብዙ ወንዶች አጠገቧ ሆነው ሊያሽኮረምሟት ይሞክሩ ነበር። ከስታንዳርድ ተመርቄ ዋሽንግተን ከተማ እየሰራሁ እያለ ከዚህ በላይ በድብቅ ፍቅር መቆየት ስለማይቻልና ለቤተሰቦቿ ክብር ስንል ሽማግሌ ለመላክ ወሰን። በስብሰባ ቦታ የማውቃቸው ሽማግሌዎች አነጋግሬም ላኳቸው። ዶክተር አብዱ ሰመድ መሐመድ የሰዋሰው ምሁር የሽምግልናውን ጉዳይ አቀላጠፈልን። ብዙ ሽማግሌዎች ወላጆቿን ከኬንያ ጀምሮ ያውቁ ስለነበር የሽምግልናው ጉዳይ ቀላል ሆነ። አንድ አዛውንት አርፋሴንም ሆነ ቤተሰቧን በቅርብ ስለማያውቁ ወላጆቿ ቤት ሽምግልና ላይ ያሉ በመሃል ወጣ ብለው ደውለው ልጅቷ እስላም ናት ወይስ ክርስቲያን አሉን። እኔም ቆይ አንዴ ላጣራ ስልኩን አትዝጉት ብዬ ለአርፋሴ ደወልኩና መስመሩ ላይ ቀላቀያት። አርፋሴ እስላም ነሽ ወይስ ክርስቲያን ብዬ ጠይኳት። እሷም
እብድ ዛሬ ነው የምትጠይቀኝ ስትል ሽማግሌውም እናንተ ጉደኞች ናችሁ ብለው ስልኩን ዘግተው ወደ ሽምግልናው ተመለሱ። ሰርግ የመደገስ ፍላጎት ስላልነበረን በቀለበት ስነ ስርዓት ለመጋባት ወሰን። ለካ ለድግሱ የሚጋበዙ ሰዎች ቁጥር ከተወሰነ በኋላ ሁለቱ ተጋቢዎች ድርሻቸው ላይ ተደራድረው ይካፈላሉ። በዚህ መሰረት እህቷ ስንት ሰው መጋበዝ እንደምትፈልግ ጠየቀችኝ። አሜሪካ ውስጥ ዘመድ ስለሌለኝና ሁሉም ጓደኞች ለአርፋሴም ጓደኞች ስለሆኑ እሷ መጥራቷ አይቀርምና እኔ መጋበዝ ስለማያስፈልገኝ የኔ ድርሻ ዜሮ እንደሆነ ነገርኳቸው። በዚያን ጊዜ ዋሽንግተን ዲሲ ያለኝ ስራ ስለሚበዛ ቀኑ ሳላስበው ደረሰና በችኮላ ትኬት ገዝቼ ወደ ሚኒሶታ ከነፍኩ። ስጣደፍ ለቀለበቱ ቀን ያዘጋጀሁትን ሱፍ ረስቼ ሄድኩ። ማለዳ እዚያ ስደርስ ልብሱ የለም። ለጓደኛዬ ቂጤሶ ጭሬ ደውዬ ስነግረው ወዲያው ሄዶ አንድ ሱፍ ቱክሴዶ ተከራየልኝ። ፕሮግራሙ ደርሶ ወደ አዳራሽ ስንገባ ግን ሌላ ችግር ተፈጠረ። ሚዜ አላዘጋጀሁም ነበር። ብቻዬን ስገባ ያዩ ሰዎች የሚዜዎች ሲሉን ነበር ያስታወስኩት። ዞር ስል ቂጤሶና ደሜን ስላየሁ ጠራኋቸውና እዚያው ሚዜ አድርጌያቸው ወደ መድረክ ወጣን። በፕሮግራሙ ላይ ሽማግሌዎች ተነስተው ስለ ሙሽሮች አወሩ። በቅድሚያ የተናገሩት የቦረና ሽማግሌ ናቸው። ሙሽሪትን አሞጋግሰው ከልጅነት እስከ እውቀት ያለው ታሪኳ ምንም ሳያስቀራቸው አውርተው ሲጨርሱ ልጁንም ስብሰባ ላይ እናውቀዋለን ጥሩ ይመስላል ብለው አበቁ። የወለጋ ሽማግሌዎች በተመሳሳይ ሁኔታ ከያቷ ታሪክ አንስተው ካወደሱ በኋላ ልጁ በማንነቱ ኩሩ እንደሆነ እናውቃለን፣ ወደፊት የበለጠ እንተዋወቃለን አሉ። የሐረርና የአርሲ ሰዎችም ስለሷ መወደስ ሲያሰሙለው እኔን እንደነገሩ አለፉኝ። በዚህ እጄን አውጥቼ የምናገረዋለኝ አልኳቸው። መድረክ መሪው መጥቶ ምን መናገር ፈለካለኝ? ሁሉም ሰው የሚያወድሰው ሙሽሪትን ብቻ ነው። እኔም ራሴን እንዳሞግስ እድል ይሰጠኝ ስለው ሳቀና ባህሉ አይፈቅድም አለኝ። የሁሉም አካባቢ ሽማግሌዎች ስለ አርፋሴ ተናግረው የኔን ተውት ለክፋት ሳይሆን እሷን ከኬንያ ጀምሮ ከልጅነቷ ስለሚያውቋት ሲሆን እኔን ግን በፖለቲካ መድረክ ካልሆነ በግል ስለማያውቅ ነበር። አርፋሴ የተወለደችው በናይሮቢ ኬንያ ሲሆን የቤተሰቦቿ ቤት የኦሮሞ ስደተኞች የሚያርፉበት ማዕከል ነበር። በ1980ዎቹ ናይሮቢን የረገጠ ቤተሰቧን የማያውቅ ስደተኛ የለም። ቤተሰቧ ወደ አሜሪካ ከተሰደዱ በኋላ በሲቪክ ማህበራት ውስጥ ጠንካራ ተሳትፎ ያደርጉ ስለነበር ሽማግሌዎች አርፋሴን ከልጅነቷ ጀምሮ ያውቋታል። እኔን ግን ፖለቲካ መድረክ ላይ ያዩኝ እንጂ ስለ ግል ኑሮዬም ሆነ የጀርባ ታሪክ የሚያውቁት ነገር አልነበረም። ስለሆነም ስለኔ ያሳጥረው ማለፍን የመረጡት ለክፋት አይደለም። ከዩኒቨርሲቲ ከተመረኩ በኋላ ወደ ዋሽንግተን ዲሲ ሄጄ ስሰራ የነበረው የሥራ ልምምድ ኢንተርንሺፕ እንደጨረስኩ ወደ ሚኒሶታ ሄጄ ከአርፋሴ ጋር መኖር ጀመርን። እዚህ 1 ዓመት ከኖርን በኋላ ኮሎምቢያ ዩኒቨርሲቲ ለመማር ወደ ኒውዮርክ ተዛወርን። ኒውዮርክ ለ3 ዓመታት ከ2011 እስከ 2014 ከኖርን በኋላ ኦኤምኤን ኦሮሚያ ሚዲያ ኔትወርክ ስለተቋቋመ ወደ ሚኒሶታ ተመለስን። አርፋሴ በኒውዮርክ የኮሎምቢያ ዩኒቨርሲቲ አስተዳደር ውስጥ ጥሩ ስራ ቢኖራትም ተራርቃ እንድንኖር ስላልፈለገች ትታመጣች። ሚኒሶታ ስንገባ ኦኤምኤንን መምራትና ኦሮሞ ፕሮቴስትን ማስተባበር ብዙ ጊዜ የሚወስድ ስራ ነበር። ለገንዘብ ለማሰባሰብ በሳምንቱ መጨረሻ ሁሌ ወደ ሌሎች ከተሞች እጓዛለሁ። ሚኒሶታ ባለሁበት ቀናትም ቢሮ ውስጥ ነው የምኖረው ማለት ይቻላል። ይህ ትዳራችን ላይ ከፍተኛ ተጽዕኖ እያሳደረ መጣ። በዛ ከባድ ሁኔታ ውስጥ አርፋሴ አረገዘች። አንድ ቀን አልትራሳውንድ ተነስታ ውጤቱን ወንበሬ ላይ ስላስቀመጠች ከውጭ ስገባይቼ ሰው ታሞ ወራጅ ወይም ኤክስሬ ተነሳ ስለመሰለኝ እዛው መልሼ ማን የታመመው ስላት የምቀልድ መስሏት ተናደደች። በኋላ ጓደኛ ቂጤሶን ጠይቄ ማወቅ ቻልኩ። እርግዝናው ወንድ መሆኑን እንዳወቅን ስሙን ማንን በለው እያልን ስንወያይ በፌስቡክ ለጥፈን ህዝቡ እንዲመርጥልን ለመጋበዝ ተስማማን። በ4 ሰዓት ውስጥ ከ20 በላይ ሰዎች የስም ጥቆማዎች አደረሱን። ብዙዎች የተለያዩ ባህላዊ ስሞችን ሲያወጡልን የአንዳንዶች ጥቆማ ግን አስቂ ነበር። በወቅቱ ሲሰየሙ ከነበሩ አስቂ ስሞች መካከል ጥቂቶቹ አባይ ፀሐዬ፣ ሚኒሊክ፣ ማስተር ፕላን ወዘተ አሉበት። እነዚህ ስሞች እኔ ደጋግሜ ፌስቡክ ላይ የምለጥፋቸው ስለነበሩ እኔን መፎገራቸው ነበር። ከጠቆሙልን ስሞች መካከል አንዱን መምረጥ ስለከበደን ኦሮሞ ብለን ልንሰይመው ተስማማን። ለዚህ 2 ምክንያቶች ነበሩ።
የመጀመሪያው በፌስቡክ የስም አወጣጥ ብዙ ኦሮሞዎች ስለተሳተፉ አንዱን ስም ወስደን አንዱን ማስደሰትና ሌላውን መስከፈት ስላልፈለግን ሲሆን፣ ሁለተኛው ልጁ የተለያዩ ኦሮሞ ጎሳዎች ደም እንዳለበት ለመጠቆም ነው። የአርፋሴ አባት ከወለጋ ሲሆን ትውልዱ ጨለያ ነው። እናቷ የማጋ አካባቢ ቦረና ናት። የኔ አባት አርሲ ሲሆን እናቴ ቱለማ ናት። የእንድብልቅ ማንነት ለማሳየት ልጃችንን ኦሮሞ ብለን ሰየም ነው። ኦሮሞ ልጃችን የተወለደው ጁላይ 29 ቀን 2016 ዓ.ም ወይም ሐምሌ 22 2008 ዓ.ም ነው። አርፋሴ በትዳር ህይወታችን ውስጥ በምንም ሊተመን የማይችል ትልቅ መስዋዕትነት ከፍላለች። ለትምህርት ወደ ኒውዮርክ ስገባ ከኔ ጋር ለመሄድ ሚኒሶታ የነበራትን ጥሩ ስራ ለቃለች። እዚያም ሌላ ስራ አግኝታ እያለው የሚን ለመምራት ወደ ሚኒሶታ ስዛወር ከጎኔ ለመሆን ተመልሳ መጣች። በወቅቱ በተለያዩ ቡድኖችና ግለሰቦች ይደረግብን የነበረው የስም ማጥፋት ዘመቻ በሷም ላይ መደገሙ በጣም ያበሳጨን ነበር። አሁንም ድረስ የማስታውሰው ከየመን ጋር ተያይዞ እኔ ላይ ሲዘመት እሷ የምን ገንዘብ ለግል ጥቅሟ እንደዋለች ተደርጎም የተነዛው ስም ማጥፋት ነው። በተለይ የሐሰት ወሬን ሲያካሂዱ የነበሩት አርፋሴን ከልጅነቷ ጀምሮ ከማወቅም በላይ ከገንዘብ ጋር ምንም ንክኪ እንደሌላት በቅርበት የሚያውቁ ሰዎች መሆናቸው ነው። ሌላው ከሃይማኖት ጋር ተያይዞ የሚነዛብን የጥላቻ ዘመቻ ነው። አንዳንድ ሰዎች የተለያየ ሃይማኖት ተከታይ ሆነን መጋባታችንን በመቃወም ስሜት የሚነኩትን ኮሳዎችን በኢንተርኔት ይለጥፉ ነበር። እኔና አርፋሴ ለመጋባት ስንወስን የሃይማኖት ጉዳይ ሁለታችንም አላሳሰበንም። ከሚያስተሳስረን ኦሮሞነትና ብሔርተኝነት በተጨማሪ ሁለታችንም የተወለድነውና ያደግነው የሁለት ሃይማኖቶች ቅይጥ ከሆኑ ቤተሰቦች በመሆኑ የሃይማኖት ልዩነት በተገቢ መንገድ በማስተናገድ በስራም ሆነ በትዳራችን ላይ ተጽዕኖ እንዳይኖረው አድርገናል። በዚህ ምክንያት ሰዎች በማህበራዊ ሚዲያ ላይ ሲነዙብን የነበረውን ሐሜትና ነቀፌታ ሁሉ መቋቋም ችለናል። በቄሮ ትግል ወቅት የነበረው ውጥረትና ጭንቀት ከአርፋሴ ጋር ባለኝ ግንኙነት ላይ ከፍተኛ ተጽዕኖ አሳድሯል። ህይወቴ ኮምፒውተርና ቢሮ መሆኑ በአካልና በመንፈስ እያራራቀን መጣ። ለውጡ ሲመጣ እኔ ወደ ሀገር መመለስ የችግሩን አባባሰውና ትዳራችን ለማዳን የነበረንን እድል አጨለሙ። ትዳራችን ባይቀጥልም ለአርፋሴ ያለ ክብር አንድም ቀን አልተለወጠም። ከተዋወቅን ቀን ጀምሮ ታማኝነት፣ መከባበር፣ ብስለት፣ ርህራሄና በራስ መተማመን የማይለወጡ የማንነቷ መገለጫዎች ነበሩ። በነበርኩባቸው ክፉ የውጥረትና ጭንቀት ዘመናት እሷ ከጎኔ መሆኗ ሚዛኔን ለመጠበቅ ወስን ነበር። ጃዋር መሐመድ አልጸጸትም በሚል በተለያዩ ገጾች የፍቅር ወላፈንና ጋብቻ በሚል ካጋራው እስከ ገጽ 124 ባለው ክፍል ውስጥ የተወሰደ ጽሑፍ ነው። በእርግጥ ጃዋር መሐመድ በዚህ መጽሐፍ ላይ እጅግ በርካታ ጉዳዮችን አንስቷል። ከውልደት ጀምሮ የፖለቲካ ትግልና ሌሎች ጉዳዮችንም አጋርቷል። አዲስ መረጃ ግን በዋናነት ፖለቲካዊ ጉዳዮች ለኢንተርቪው የተሰጡ ጉዳዮችና ከሌሎችም አይዘሉምና በዋናነት ማስተዋወስ የፈለገው የጃዋር መሐመድ የፍቅርና የትዳር ህይወት ላይ የሚያጠነጥነውን የተረካ ለእናንተ አጋራ። ከቀናት በፊት ጃዋርን ስለ ቄሮ፣ ስለ ሃጫሉ ሁንዴሳ ግድያና ስለ ሌሎች ተያያዥ ጉዳዮች አጋራውን ባጭሩ አንስተንላችሁ ነበር። አጠቃላይ ጃዋር በክፍል 1 ልጅነቱን፣ ውልደት፣ የሰላሌው ተፈናቃይ በአርሲ ቱጃር፣ አመፀኛው አባ ጦሞጋ፣ የሸጎየ ምሽቶች ጦሞጋና የኦሮሞ ትግል፣ ክፍል 2 ነገረ ኦሮሞ፣ ኦነግን ለመጀመሪያ ጊዜ ያየሁት፣ ሀምቢሳና ማንጁስ፣ የአርባ ጉጉ ጦርነት፣ የመጀመሪያው አመጽ፣ ክፍል 3 ያሰላ የፍቅር ወላፈን፣ የመጀመሪያው እስር፣ አዳማ የከተማ አክቲቪስት ከአባዱላ ጋር በአንድ አዳራሽ የኦነግ አባል እንድትሆን ተወስኗል። ክፍል 4 ውጭ ሀገር ሲንጋፖርን ፍለጋ፣ ሰሜን ብቻ ያየንበት የሀገር ነው ጉዞ፣ ህልምና እንግሊዝኛ፣ እውቀትና ብልሃት ያበለጸጋት ሚሄጥ ሀገር፣ የዩናይትድ ወርልድ ኮሌጅ ተማሪ ዥንጉርጉሮ አይሺያ ከተማሪነት ወደ ወጣት አመራርነት ጉዞ፣ ክፍል 8 ዲያስፖራ አሜሪካ፣ የጥቁር ህዝቦች ታሪክና ጥናት፣ የኦባማ ምርጫ፣ ሶስቱ የህንድ ዴሞክራሲ አባቶች ወጣቶችን ማደራጀት፣ ኢትዮጵያ ኦፍ ኦሮሚያ በኦሮሞ ጥናት ማህበር መድረክ ላይ የኦነግ ትችት፣ ጋብቻ፣ ክፍል 6 የሰላማዊ ትግል ጥናት፣ ስትራቴጂያዊ ዕቅድ ዝግጅት፣ የሃይማኖት ጉዳይ ድምጻችን ይሰማ፣ የሃይማኖትና የብሔር መብት ትግል ተመጋጋቢዎች ተገዳዳሪ፣ የኦሮሞ ፈረስት ዘመቻ፣ ኦኤምኤን ቃልን በተግባር የትግል ወቅት ጉዞ ገጠመኞች፣ ክፍል 7 ትግልና እድል፣ ሙከራ 1 ቦይኮት በደል፣ ቄሮ
የአንጃዎችን ጥቃት መቋቋም፣ ማስተር ፕላንና ፈተና፣ ታላቁ ሰልፍ፣ ማርሽ መቀየር፣ የኢሬቻ ፍጅትና የአምስት ቀናት ቁጣ ዘመቻ፣ ኮማንድ ፖስት ያላዳነው ውድቀት፣ የለውጥ ዋዜማ ድርድሮች፣ ለውጡን ማን ይምራው የሚሉና ክፍል 8 ለውጡን የማዳን ሙከራ፣ ጉዞ ወደ ሀገር ቤት፣ የሰላም ጥረት ጅማረው፣ ሶማሌና የኦሮሞ እርቅ፣ የብሔር ብሔረሰቦችን ትግል መደገፍ፣ ሰላም ለኦሮሚያ፣ የሰላም ጥረቱ ተግዳሮት፣ የኦሮሚያ አመራር መማክርት፣ ክፍል 9 የለውጡ መንሸራተት፣ የኔና የመንግስት ግንኙነት ከድጡ ወደ ማጡ፣ ጥቃት፣ ይፋዊ ልዩነት ወደ ፖለቲካ ፓርቲ መቀላቀል፣ ሀገር አልባ የኮሮና ቫይረስና ምርጫ፣ ክፍል 10 ረጅሙ እረፍት፣ የአጫሉ መገደል፣ እስር፣ ቃሊቲ፣ የፍርድ ቤት ሂደት፣ የረሃብ አድማ፣ የትግራይ ጦርነት፣ ክፍል 11 ከእስር ቤት መልስ፣ ከእስር መፈታት፣ ከተፈታው በኋላ የሰላም ሰባኪ፣ ከውጭ ማህበረሰብ ጋር የተደረገ ውይይትና በመጨረሻም እንደ መውጫ የሚሉት 400 በላይ ገጾች የተካተቱበት መጽሐፍ ነው። መጽሐፉን ሙሉን ማንበብ ትችላላችሁ። እኛ ቀንጭበን ብቻ የፍቅርና የትዳር ህይወቱ ከመጽሐፉ ከተጠቀሱ ውስጥ አጋራን። መልካም ጊዜ እንዲሆንላችሁ ተመኘን።